ሰውን ለመርዳት ሰው መሆን ብቻ በቂ ነው ብለው እንደሚሉት ይሄንን ትምህርት ይህን ታሪክ እውነት ለማድረግ ሰው ብቻ መሆን በቂ ነው። ኦርቶዶክሳዊ መሆን ብቻ በቂ ነው። ሴት ወንድ አልልም፣ እድሜ ጾታ አይጠይቅም፣ የትምህርት ችሎታ አይጠይቅም። ገብቶ ይህን የታቦቱን ጉዳይ እኔ ፊት እውነት አድርጉት። እኔ ፊት እውነት ያደረገ ሰው ካለ እኔ ከሲአይኤ የበለጠ እዘግብልሃለሁ ብዬ ባልልህም፣ ግን አማርኛ ቋንቋ መናገር ለሚችል በእንግሊዝኛ የሚሆን አስተርጉሜ እውነት ነው ታቦቱ ኢትዮጵያ ውስጥ ነበር፣ እኛ ጴንጤዎች ዝም ብለን ተሸውደን ነው፣ ኦርቶዶክሳውያን ወገኖቻችን እውነት ነበር ለካ የተናገሩት ብለን አስቀድመው ሱባኤ እንገባና ንስሐ ገብተን ከዛ ለህዝብ እናስተዋውቅላችኋለን ማለት ነው። እና እንግዲህ ይለያል ማለት ነው። ቴንኪው ወገኖች፣ ኮፒሊንክ ሼር አድርጉት። ኮፒሊንክ ሼር በጣም 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 መደረግ አለበት። አይመስላችሁም ወገኖቼ? እንዴ ኦርቶዶክሳውያን እኛ ላይ ነው እንዴ ሙድ የምትይዙት? አንዴ ሴኔ ያገኘው፣ አንዴ ማነው ሲአይኤ ያገኘው፣ አንዴ አባቱ ተገኘ አይነት ነገር የሚባል ማለት ነው። ሂድ እንግዲህ ይኸው እችን ጥያቄ ማነው እውነት የሚያረጋት? እኔ ፊት በሲአይኤ ታቦቱ በኢትዮጵያ ተገኘ? ጥያቄ ምልክት። መልስ ከኦርቶዶክሳውያን እንጠብቃለን። ካልሆነ በየቲክቶኩ በየእንትኑ አቧራ ታቦንብን። ኮፒሊንክ ሼር ወገኖች። እሺ ከዚህ በኋላ ኦርቶዶክሳዊ የሆነ ሰው ካለ አዎ እኔ ሰምቻለሁ አረጋግጫለሁ ታቦቱ ኢትዮጵያ ውስጥ ተገኝቷል ብሎ የሚል ሰው ካለ ገስት ይላክልኝ። ኦርቶዶክሳዊ የሆነ ኤርሚያስ አልሰማህም እንዴ? ደግሞ ምን ልትል ፈልገህ ነው? ዛሬም አታፍርም እንዴ? መገኘቱማ በደንብ ተረጋግጧል ብሎ የሚል ሰው ካለ ይምጣና ከኔ ጋር ያወራል ማለት ነው። እሺ ቴንኪው። የመጀመሪያ እንግዳ መጥቷለች። ታብና ኮፒሊንክ ሼር አድርጉት። ጸጋ ይብዛላችሁ። ወይ እንግዳ አገኘሁ ብዬ ሰፍ ስል እሺ ሁለተኛው እሺ እርሱ ታቦቱ አለ ብሎ ቢለን አሳየን እንኳን ብለን አንለውም። ታሪኩን እውነት ሲያደርግልኝ እዚህ ጋር ብቻ እኔ አሜን እላለሁ። ዳጊም እርግጠኛ ነኝ አሜን ብለ እንደሚል አስባለሁ። ካላለም ለሱ ደግሞ ለብቻ ታስረዱታላችሁ። እደግመዋለሁ። በማንም በኩል ተረጋገጠ ብላችሁ የምትሉትን ታሪክ ይዛችሁ ነው የታሪክ አስረጅነትህን ከማቀርብልህ የታሪክ ማስረጃና ከመጽሐፍ ቅዱስ እውነት ጋር እሱን አንድ ታረገውና እንግዲህ ሲአይኤ ከመጽሐፍ ቅዱስ አይበልጥ። የራሽያው የስለላ ድርጅት ነው ያገኘው፣ የአሜሪካው ነው፣ ራሷ የእስራኤል ነው፣ የጀርመን ነው፣ የቻይና ነው፣ የአፍጋኒስታን ነው፣ የኡዝቤኪስታን ነው ብለህ ብትል ምንም አይደለም። ኦኬ ሰልለው አገኙት፣ ደረሱበት፣ እውነትህን ነው። ኦኬ ኑና ታሪኩን እውነት አድርጉት ነው ብለን የምንለው። እንኳን ደህና መጣችሁ ወገኖቼ፣ ሰላም ለእናንተ ይሁን። እንሰማለን አብረን ማለት ነው። ታብና ኮፒሊንክ ሼር ይደረግ፣ በደንብ ይደረግ። አሁን ከሚደረገው በደንብ ይደረግ። 8600 አካባቢ ደርሷል። ታቡንም የዛኑ ያህል ከፍ እናደርገዋለን። ጸጋና ሰላም ይብዛላችሁ። እስከዛ ዳግሻይና ሰላሚና መጥተዋል። ሰላም ይላሉ ከቻሉ ማለት ነው። በደንብ ግን ሼር ይደረግ። እሺ ይህን ታሪክ ሲኤንኤን ማለት ሲአይኤ ዛሬ ሲኤንኤን እና ሲአይኤ እንትን አሉብኝ። ሲኤንኤን ሚዲያው ነው። ሲአይኤ የአሜሪካ የስለላ ድርጅት የደህንነት ቢሮ ታቦቱን ኢትዮጵያ ተገኝቷል ብሏል ያላችሁ መረጃ አለን እያላችሁ ግማሾቻችሁ ቤታችሁ ሻማ የለኮሳችሁ ጴንጤ ሁሉ ተዋረደ ትሉናላችሁ። ኢትዮጵያ ውስጥ ታቦቱ ተገኝቶ ጴንጤ ለምን ይዋረዳል? ምን የሚያገናኘን ነገር አለና እንዋረዳለን?
እ? አሁን ጥያቄው መዋረድ መክበር ብሎ የሚለውን ተወውና ናና ኢትዮጵያ ውስጥ እንዴት እንደመጣ ብቻ አባቶቼ የጻፉትን ታሪክ እኔ ከማቀርብልህ የመጽሐፍ ቅዱስ እውነትና ከእስራኤል ታሪክ ጋር አገናኝልሃለሁ። እሱን አመሳክረህ እውነት ታደርገዋለህ። እሱን ታሪክ በመጀመሪያ ከዛ የሲአይኤ ደርሳል ማለት ነው። እና በእንደዚህ እንቀጥላለን። የዛሬን ይሁር ጠዋት ለጴንጤ መሳቅ ለኦርቶዶክስ መሳቀቅ ነው የሚሆነው፣ ወይ ደግሞ ለኦርቶዶክሳውያን መሳቅ ለእኛ ለጴንጤዎች መሳቀቅ ሲያርጉት መጣችሁ። ታሪኩን ውሸት መሆኑን በእኛ በእውቀታችሁ ሞግቱ፣ አስረዱንና በቃ እኛ እንሸማቀቅ። ዛሬ ሌሎች እንኳን እንትን ባይሉ እኔ ልሸማቀቅ። እኔ ታቦቱ እንደውም የለም ብዬ በጣም ሽንጤን ገትሬ እየሞገትኩ ያለሁትኝ ማን ነው አለ ብሎ የሚለው ኦርቶዶክስ እጁን የሚያወጣ ኦልሞስት ወደ 300 ሰው ሊጠጋን ያለ ነው። ኦርቶዶክሳውያን ካላችሁ ግቡ። ቴንክ ዩ። እስከዛ ወንድሞች እና እህቴ ሰላም ይላሉ። ተባረኩ። ዳግሻ የምችል ከሆነ ሰላም ማለት ትችላለህ። ኮፕሊንግ ሼር በጣም ይቀጥሉ ወንድሞች እናቶች፣ የምትችል ከሆነ ማለት ነው። ካልቻለ ዳጊ ስራ ላይ ከሆነ በፈለገው ሰዓት ላይ ማይክ ከፍቶ ሰላም ማለት ይችላል። አይ ቲንክ የቻለ አይደለም። እህትየው ሰላም ማለት ትችላለሽ። ይቅርታ እንዴት ዋላችሁ? በጣም ደስ የሚል ዜና ነው። ማለትም ታቦቱ ወደ እስራኤል ይላካል። በዛ ደረጃ በጣም ደስ የሚል ነው እና ተባረኩልኝ። እንቀጥላለን። ዳጊ እንኳን ደህና ቆየ። ኢት ኢዝ ማይ ላይፍ። እርምዬ ተባረኩልኝ ሁላችሁም አለን። እሺ አሜን። ቴንክ ዩ እህቴ። ኦኬ ጸጋ ይብዛልሽ። ኦኬ ኢትስ ሚ። እንኳን ደህና መጣ ወንድሜ። ሰላም ማለት ትችላለህ። ሰላም ለእናንተ ይሁን ሁላችሁ። ኤርሚ ሰላም ለአንተ ይሁን። ዳግቻ ሰላም ሁላችሁ ሰላም ብያለሁ። ክብር በሰማይና በምድር ለእግዚአብሔር ይሁን። እንግዲህ የተሰማው ዜና እንግዲህ ለአንድ ኢትዮጵያዊ ምን እንደሚጠቅመውን በዛውን ቢያስረዱን። በራሱ መገኘቱ ቢገኝ ራሱ የሶስተኛው ቤተ መቅደስ መሰራት እኮ 70ኛው ሱባኤ አውሬውን ለመቀበል የሚደረግ ዝግጅት ስለሆነ እነዚህ ሰዎች አውሬውን ሊቀበሉ ነው እየተዘጋጁ ያሉት። ምን ሊያደርጉ ነው? መገኘቱስ በራሱ ለአንድ ኢትዮጵያዊ ለአህዛብ ለሆነ ምንድነው ጮብ የሚያስረግጠው? ይሄንን ገብቶ የሚያስረዳ ሰው እንፈልጋለን። ምን ያገናኛል? አንተ ቢገኝ ራሱ አንተ ማን? አንተ ከ12ቱ የእስራኤል ነገድ ነህ? አንተ ሌዋዊ ነህ? አንተ ምንድን ነህ? ይሄንን የሚያስረዳን ሰው እንፈልጋለን። ተባረኩ። ጸጋ ይብዛላችሁ። ያው ቀጥሉ፣ ግቡና አውሩ ውስጥ ምን መብት እንዳላችሁ በታቦቱ መገኘት እናንተ ምን እንደሚመለከታችሁም እስቲ ከመጽሐፍ አጣቅሳችሁ አስረዱን። ቴንክ ዩ ወንድማችን ንቀ ቴንክ ዩ ወንድማችን ተባረክ። እንግዲህ እንጠብቃለን። ታቦቱ እንኳን ከተገኘ በታቦቱ መገኘት ሊደሰቱ የሚገባው እስራኤላውያን ናቸው። እነ ሰላም ማለት ነው። እነ ሰላም ግን አንቀላፍተውልሃል። ምንም እነሱ አይደሰቱም፣ ምንም አይሉም። ኢትዮጵያ ተደሳች ነች ብለው ሲሉን ጠቅላይ ሚኒስተር መለስ ዜናዊ ያሉትን ተረት ያስታውሰኛል። አይ ምሳሌ ነው፣ ተረት ነገር ነው። ምች ይላሉ አሉ ጠቅላይ ሚኒስትሩ ስለ እንግሊዝ ፕሪሚየር ሊግ ጨዋታ የኢትዮጵያ ወጣቶች እየተደባደቡ ነው፣ እየተቀጣቀጡ ነው። አርሰናል፣ ማንቸስተር፣ ቼልሲ፣ ሊቨርፑል እያሉ የኢትዮጵያ ወጣቶች በኳስ ማየት ፍቅር እንትን ቡድን በመደገፍ በዚህ በኳስ ፍቅር ወድቀውልህ ከፍቅሩ የተነሳ በተቃራኒው ጾታ ባሸነፈውና በተሸነፈው ታይ እንዳት ወይት
እሺ እና ምን አሉ ጠቅላይ ሚኒስትሩ? የኢትዮጵያ ወጣቶች ባኮት እየተደባደቡ ማንቸስተር፣ አርሰናል፣ ሊቨርፑል፣ ቼልሲ እያሉ እየተደባደቡ ነው፣ እየተቀጣቀጡ ነው፣ አልፎ ተርፎም እየተገዳደሉ ነው፣ በጩቤ እየተዋጓጉ። ማንቸስተር 3 አስገባ፣ ቼልሲ 0 ወጣ፣ አርሰናል በ2 ተሸነፈ፣ ማንቸስተር ደግሞ በ0 ተሸነፈ ምናምን ነገር ብሎ በሚል ግሩፕ ላይ ተው ሲቀጣቀጡ ሲጠየቁ እሳቸውም ቢያልሱ ጥሩ ነው ምች አሉ ቀድሞ ጠቅላይ ሚኒስትር ምች ጎመን ቀንጣሿን ትቶ ቅቤያን ጣሪዋን ትቶ ጎመን ቀንጣሿን መታት አሉ። ምች ቅቤያን ጣሪዋን ትቶ ጎመን ቀንጣሿን መታት። ቅቤ የምታነጥረዋ ነበረች በምች መመታት የነበረባት። እሷ ግን አልተመታችም። ቅቤውን የምታነጥረዋ እንግሊዝ አልተመታችም። ጎመን ቀንጣሿ ግን በሩቅ ያለችው ኢትዮጵያ፣ የኢትዮጵያ ወጣት ግን ጎመኑ እንደሚቀነጥሰው ሁሉ ወንድሙን ይቀነጥሰው ጀምር በጩቤ ማለት ነው፣ እየተዋጋ በማይመለከተው ኳስ ገብቶ ማለት ነው። እና ግን ያም ሆነ ምች ጎመን ቀንጣ ነው ቅቤያን ጣሪዋን ትቶ ጎመን ቀንጣሿን መታት ምናምን ነገር ብሎ ይላል። ማለት ምን ማለት ነው? የምታነጥረዋ ልትነጥርና በምች ልትመታ ሲገባት የማይመለከታት ግን በሩቅ ያለችዋ እርስ በርስ ተመታታች ነው። ኦኬ ምን ማለት ፈልገ ነው ታዲያ? በታቦቱ መገኘት ልትደሰት የሚገባት እስራኤል ሆና ሳለ ኢትዮጵያ ጮቤ ረገጠች ምናምን ነገር እያሉ በሁሉም አይደሉም፣ ግን አንዳንዶችን እየሰማኋቸው ነው ዩቲዩብ ላይ ሶሻል ሚዲያ ላይ ምናምን ነገር ማለት ነው። አቤቱ ጌታዬ አንተ ምን አይነት ትውልድ እንደሆነ ማለት ነው። ኢቭን የታቦቱ እንኳን መገኘት ኢትዮጵያ ውስጥ እውነት ነው እንኳን ተብሎ ቢባል እኮ ሲጀምር እውነት አይደለም እንደው ነው እንኳን ቢባል ታቦቱ ባለቤትነቱ የማን ነው? እግዚአብሔር ለኢትዮጵያ ነው እንደ ሰጠው? ለእስራኤል ነው የሰጠው። ታዲያ መደሰት ያለበት ማን ነው? በታቦቱ እንደው ቢገኝ እንኳን ነው የምለው። ማን መደሰት ያለበት? እስራኤል ነው። ምክንያቱስ ቅርሷ ነዋ። ቅርሷ ነዋ። የኛ የአክሱምን ሐውልት ከሮም በመምጣቱ ማን የተደሰተው? ኢትዮጵያውያን ናቸው ወይስ እስራኤላውያን ናቸው የተደሰቱት? ኢትዮጵያውያን የተደሰቱ ነው። ለምን? የኢትዮጵያውያን ርስት ስለሆነ፣ የኢትዮጵያውያን ቅርስ ስለሆነ። እስራኤል የአክሱም ሐውልት ወደ ኢትዮጵያ በተመለሰ ሰዓት ላይ ከደስታ የተነሳ መድፍ ተኮሰች እንዴ? እስራኤል አልተኮሰችም። ለምን? የእሷ ንብረት የእሷ ቅርስ አይደለማ። በማይመለከታት ቅርስ ሻማ አትለኩስም። በማይመለከታት ቅርስ እንትን መስሪያ ቤት አይዘጋም። በማይመለከታት ቅርስ መድፍ አልተኮሰችም። ሻማ አልለኮሰችም። መድፍ አልተኮሰችም። ግልጽ እኮ ነው። አፍሮ አይገባ የሚባል መስቀል ከጀርመን ገባ ተብሎ ሲባል የገባው ኢትዮጵያ ነው። ለምን? መስቀሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ ማለት ነው። ከየት ነው? ከጀርመን ነው? ከእንግሊዝ ነው የመጣው። ከዛ ስለሆነ በቃ አፍሮ አይገባ መስቀል ከኤርፖርት ሁሉ ተቀበሉት ማለት ነው ኢትዮጵያውያን ወገኖቻችን። እና እግዚአብሔር ይመስገን መስቀሉ ስለተገኘ ዛሬ ደስታ ቀን ነው ለእኛ ብላ እስራኤል ፈነደቀች፣ አሜሪካ ፈነደቀች? አልፈነደቀችም። ለምን? ስለማይመለከታቸው። መስቀሉ የአሜሪካም የእስራኤላውያንም ስላይደለ የተገኘ ተብሎ የተባለው አፍሮ አይገባ መስቀል የተባለው ማን ነው? ንብረትነቱ የማን ነው? የኢትዮጵያ ኦርቶዶክስ ክርስቲያን እና በቃ የኢትዮጵያ ነው ማለት ነው። እሺ ታቦቱን ሲአይኤ ያገኘው ነው ያላችሁት? እሺ ታቦቱ ይገኝ ግድል በቃ ኢትዮጵያ መጥቷል እንበል። ይገኝ በቃ ምን አባቱ እንግዲህ ይገኝ፣ እስቲ ይገኝ ተገኘ ይባል። እሺ ታዲያ በታቦቱ መገኘት ማን ነው ጮቤ መርገጥ ያለበት? ሻማ መለኮስ ያለበት መድፍም መተኮስ ያለበት ማን ነው? እስራኤል ናታ። ለምን? ታቦቱ ለእነሱ ነው የተሰጠው። ታዲያ ምን ሰላም ሲማይክ ክፈችና ንገሪን። እስራኤል ሀገር ታቦቱ ተገኘ ብሎ ሽር ጉድ እያሉ ነው እንዴ? ገና ከእንቅልፋቸው አልተነሱም መሰለኝ። እዚህ ኖርማል ነው፣ ምንም የለም።
ዚኩክም ይባላል እዚህና እዚያ እንኳን አልፈነዳም። አይ ኧረ ንገሪያቸው እስኪ ቀስቀሻቸው። እስከ መቼ ድረስ ነው የሚተኙት እነሱ? ታቦት እንኳን ሲገኝ ይተኛሉ እንዴ? ቀስቀሻቸው። የሳምንቱ የመጀመሪያ ቀን እንደሆነ እናውቃለን። ትናንትና ሻባት ነው። ይቀስቀሱ፣ ግድ የለሽም ይቀስቀሱ። ኦኬ ኮፒ ሊንክና ሼር እያደረጋችሁት ወገኖች። ገብቶ የሚያወራ ሰው ካለ ይኸው የሀገሬ ገበሬ ፈረሱም ይኸው ሜዳውም ይኸው ይላል። እስኪ ገብቶ ታቦቱ ኢትዮጵያ ውስጥ ነው ብሎ የሚል ሰው ካለ ይምጣ። እናቱ የወለደችው ታሪክ አውቃለሁ፣ አመጣጡን በደንብ ነው የማውቀው፣ ልዘግብልህ እችላለሁ፣ ላብራራልህ እችላለሁ ብሎ የሚል ሰው ካለ ይምጣና እንሰማዋለን። ማስታወሻ ደብተሬን ይዤ እጽፋለሁ። ከዛ ግን ጥያቄ ጠይቀዋለሁ። አይ ብለናል የሚባል ነገር የለም እና ኑ ቴንኪው መምጣት ትችላላችሁ። አንዳንድ ቁጥር ጻፉ። ኦርቶዶክሳውያን የሆናችሁ ገስት ላይ ያላችሁ በሙሉ ውረዱ። ማን እንደሆናችሁ ስለማለቅ ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉ። የወንጌል አማኝ ሆኖ ሆን ብሎ ገስት የሚልክልኝ እንዳታዝኑ፣ በእኔ ብሎክ ነው የማረገው። አሁን ከገስት ላይ በሙሉ አስወርጃለሁ። ገስትን እንደገና የሰው ምልክት የምትመስለዋን ነገር ነክታችሁ ሳታቁም ቢሆን የምትልኩ የወንጌል አማኞች ብሎክ ነው የማረጋችሁ። እንዳታዝኑ። 400 ሰው እየሰማችሁ ነው እዚህ። እንዳታዝኑ። እጃችሁ የሆነ ነገር ከማድረግ በፊት አስቡበት። ምንም ማስጠንቀቂያ እንኳን አልሰጥም። ለዚህ ጀምሬያለሁ ማለት ነው። አሁን በአንዲት እህት ጀምሬያለሁ። ተናኜ ጎ እንዳታዝኑ በእኔ። እሺ ኦርቶዶክሳውያን ካላችሁ ላኩ። ኦኬ እዩ የተባልከው አሁን ብሎክ ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልኝ። ሶሪ አዝናለሁ። እንግዲህ እየነገርኳቸው የገባችሁ ሰዎች ያለ ርህራሄ ነው ብሎክ ማርከው። ምንም አይነት ርህራሄ እንኳን አላሳይም። ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉ። ኦኬ እኔ ሁሉ ቀን መዳረቅ የለብኝም አይደል? እናንተ ገስት ላይ መታችሁ በሙሉ ከዛ እናንተን ለመፈለግ ከእናንተ መካከል እንግዳ ለመፈለግ በጣም ነው የቸግረው። እሺ እግዚአብሔር ይባረክ፣ ተባረኩ። ምክንያቱም ይሄ አገልግሎት ነው። እኔ የጀመርኩትኝ አገልግሎት ነው። አገልግሎት እስከሆነ ድረስ እዚህ ላገለግል ነው የመጣሁትኝ። የሚመለከታቸው ሰዎች መጥተው ይነጋገሩ። በቃ የማይመለከታችሁ ሰዎች ደግሞ እታችሁ ናችሁ፣ ታብታብ አድርጉ ማለት ነው። እሺ አንሳስ አንድ ቁጥር የጻፍከው ላስገባ አልቻልኩም። ላክልኝ። አንሳስ ገስት ላክልኝ። ገስት አንሳስ ማርያም ብሎ በሚል የምትጠራው ወንድም ገስት ላክልኝ። ኦርቶዶክሳዊ ወንድም ነህ አይ ቲንክ ይመስለኛል፣ ወንድም ወይ እህት። ኤኒዌይ ገስት ላኩልኝ። ኦርቶዶክሳውያን ገስት ላኩልኝ። ከቻላችሁ ደግሞ አንድ ቁጥር ጻፉልኝ። ማስገባት የምችለውን አስገባለሁ። እሺ ወገኖች ኮፕሊንግና ሼር በደንብ ይደረግ። ታብ ማለት ነው። ግዛው ሰላም ላንተ ይሁን። እንዴት ነህ? ሰላም ነው። ሰላም ላንተ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ምን አልከኝ? ከየት ቤተ እምነት ነው? አልሰማሁም። ከየት ቤተ እምነት ነው? እኔ ከፕሮቴስታንት ጎራ ነኝ። እሺ በል እንግዲህ ሂሳብን ቀምሳል በሰንበት ማለት ነው።
በሰንበት ግን ይሄን ቤት ላታየው ተወግደሃል ማለት ነው። ማስታወቂያ ተናግሬያለሁ። የወንጌል አማኞች የሆናችሁ ገስት እንዳትልኩ ብዬ ተናግሬያለሁ። ስለዚህ አሁን እስካሁን 6 ሰው ተወግዷል ማለት ነው። የወንጌል አማኞች የሆናችሁ እባካችሁ በእኔ እንዳታዝኑ። ምክንያቱስ ከዚህ ቤት ብሎክ አድርጌ ነው የማስወጣው። አርእስቱ የሚመለከተው ኦርቶዶክሳውያንን ስለሆነ እነሱ ብቻ ይግቡ እና የሚያገለግሉ ወንድሞቼ እናቶቼ ገብተዋል። በቃ ከዛ ውጭ ምን ያደርግልሽ ነው? አንቺ መተሽ ኦርቶዶክስ በወንጌል አማኝ የሆንሽው እህቴ ምን ልታደርግ ነው የምትገቢው? በወንጌል አማኝ የሆንከው ወንድሜ ምን ልታደርግ ነው የሚገባው? አንተ ልትመልስልኝ ነው? ይሄን መልስ ምን ልታደርጉ ነው የምትመጡት? አይ መምጣት እንችላለን ብለህ ካልክ ኑ። አሁን ይሄ ሰው ገባ አይደለ? ደጋግሞ ላከ። ኦርቶዶክሳዊ የሆነ ብዬ አስገባሁት። ኦኬ አራራላችሁም እንዴ? ነውር አይደል እንዴ? ወንድሞች እናቶች፣ አሁን ይሄን ሁሉ የምናገረው ለእናንተ ነው። ይሄን ሁሉ በመናገር ነው መድከም አለብኝ እንዴ? ኦኬ በኒ ዘዮናት ነው ምንድን ነው? አይዶነ ብቻ እንዴት እንደሚነበብ ስምህ አሁን የገባኸው ወንድም የገባው ሰው ዮናታን ነው። ቤንት ዮናታን ነው። እሺ አሁን የገባው ሰው ቡና ሰላም፣ እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ። ይህን ታሪክ ታውቃለህ? አርስቱ በተቀመጠ ነው። አዎ። እሺ ሲአይኤ ማለት ምን ማለት ነው? እንግሊዝኛ ልጠይቀኝ አይደለም የጠራኛ? ስለ ኢትዮጵያ ሲአይኤ ምንድን ነው? ስለ ታቦቱ እናውራ። ድርጅቱ ምንድን ነው? በሲአይኤ የሚለው ይታይሃል ከላይ? ሲአይኤ የአሜሪካ ኢንቴሊጀንስ ኤጀንሲ ነው። ችግር የለም፣ እሱ አይደለም። መልካም። እሺ ታቦቱ በኢትዮጵያ ተገኘ ብሎ የዘገበውን ነገር ትቀበላለህ? ዘግቧል? ሰምተሃል? ሰምቻለሁ፣ አይቻለሁ። ዛሬ ለአንተ አዲስ ነው። ከ3 ቀን ከ4 ቀን በፊት ነው ቢቢሲ ላይ። እኔ አልሰማሁትም። ለእኔ ገና አዲሴ ነው። ግን ታቦቱ እንደተገኘ ተናግሯል አይደል? ኢትዮጵያ ውስጥ አለ ብሎ ማረጋገጫ ሰጥቷል አይደል? እንደዛ አልሰጠም። ኢትዮጵያ ነው ምናምን ብሎ እንትን አላለም። ግን እንዳገኙት ተናግረዋል። የት ነው አገኘ ነው ብሎ ያሉት? እንዳለን የተናገሩት እንጂ ኤግዛክትሊ ሎኬትድ የሆነ ቦታ ላይ እንትን አላለም። ታዲያ ኢትዮጵያውያን፣ አንዳንድ ኢትዮጵያውያን አሁን ታቦቱ ኢትዮጵያ ተገኘ እያለ በየቲክቶኩ በየዩቲዩብ ሁሉ ጮቤ እየረገጡ ነው። አንተም እንደዛው ማለት ደስታህን እየገለጥክ ነው። ጥሩ ኤርሚ፣ አሁን እዚህ ጋር አሁን ይሄ ጥያቄ ሲነሳ ጥሩ ጥያቄ ነው ያመጣው። ስጠብቀው እንደውም ኤርሚ ባነሳው ብዬ ስጓጓ የነበረው ጥያቄ ነው። የታቦቱ ነገር አይሆንልኝም እና አነሳሁት። እሺ እና ደስታን እየገለጥክ ነው። ለምን መሰለህ ብዙ ጊዜ ስትፎክር ነበረ ቋንጣ አረጉት ምናምን፣ ዛሬ ይወርዳል። ለምን መሰለህ እንደዚህ አልኩ። ይሄ ታቦት ይወርዳል እና አሜሪካን ሁሉን እስራኤልን ሁሉን ያጨናነቀ ነገር ነው። ችግር የለም፣ ማንንም ያጨናንቅ። አሁን እኔ እንደውም አንተን የምጠረጥርህ እንደሰላይ ነው። ለምን ታቦቱን የት ነው ምናምን ንገሩኝ ያልክ በጣም እንትን ትላለህ። ይሄንን ምን የት ነው ብዬ ለምን ነገሩ ይላል። ኦርቶዶክስ ራሷ እኮ እኔ ንገሩ ይሳል ለዓለም ሁሉ ተናግራ እኔ ጋ ነው ያለው ብላለች። እኔ ምን ንገሩ ብዬ እላለሁ። ስማ ምን ያክል አክሱም ነው ብላችሁ አንገብጋቢና ዓለም ሁሉ የሚፈልገው ወንድምዬ፣ አሁን ቡና ወሬ የሚመስል ነገር ሳይሆን እኔ ታቦቱ የት እንዳለ ነገሩኝ። ሰላይ ነኝና አሜሪካ ልካኛለች፣ እንግሊዝ ልካኛለች፣ ወይ እንትና ልኮኛል፣ ወይ እስራኤል ልኮኛል አላልኩም። ሳይልም ራሱ ቤተክርስቲያኒቱ ራሱ ምንም ሰላይም ሳይጠይቃት ሰላይም ሳይመረምራት ታቦቱ እኔ ጋ ነው አክሱም ነው ያለው የዛሬ 3000 ዓመት አምጥቼዋለሁ ብላ ተናግራለች። እኔ ነኝ ሌባው ብላ ማለት ነው። በስርዓት በሰርቄን ያመጣሁት ብላ ስላለች መጽሐፏ ስላለ አሁን ቶ በቃ ዓለምንም ይሁን እስራኤል ማንን ሲኤንኤንም ይሁን ቢቢሲን ዋቴቨር ሲአይኤንም ይሁን ሞሳድን ያጨናነቀ ምናምን ነገር ያለ ነው አይደል? ዓለምን ሁሉ ትኩረት የሳበ ነው አይደል የታቦቱ ጉዳይ። አሁን ጥያቄ ወንድማችን ሲአይኤ ታቦቱ ኢትዮጵያ ውስጥ ተገኘ ብሎ አላለም ብለሃል አንተ። ጥሩ ታዲያ ለምንድን ነው ታቦቱ ተገኝቷል ብሎ በሚል አንዳንድ ኢትዮጵያውያን ጮቤ እየረገጡ ነው ማለት ደስታቸውን እየፈነጠዙ ነው እያልኩ ነው። አንተ ከነሱ ደስታቸውን ከሚገልጡት ወገኖች ነህ ወይስ በታቦቱ በሲአይኤ መገኘት
እኛ እኮ እናውቀዋለን እንዳለ ለምን ደስታችን ገልጻለን አለ እኮ። ስለዚህ ለምን ደስታችን አለ አይደል? ኦኬ ቴንክ ዩ። በቃ አለ ብሎ የሚለውን ታሪክ እንግዲህ አለ ብሎ የሚለውን እውነት ካመንክ ታቦቱ እስኪ እንግዲህ እናውጋ። ታቦቱ ወደ ኢትዮጵያ መቼ ነው የመጣው? እሱን ታሪክ እውነት አድርግልኝ እኔ ፊት። ጥሩ እንግዲህ አሁን መኖሩ ኤርሚ አሁን ቀጥል ያልከው የምታምነው በነጭ ስለሆነ አንተ ሃይማኖትም ከነጭ ስለመጣ ስማ፣ ሃይማኖትም ከነጭ ስለመጣ በነጭ ሲአይኤ ሲያረጋግጥልህ ግራ ገባ። እኛም ደንግጠናል። እኛም ደንግጠናል። ማውራት ፈልጋለህ ወይስ ታች ላውርድ? አውርድ፣ ችግር የለውም። ለአንተ ስላስደነገጠ ምን ያስደነግጠኛል? ምን ያስደነግጠኛል? የእናንተ ጣውላ ካላችሁ እሱን አውጡና አሳዩ። ከዛ ውጭ የእስራኤል እግዚአብሔር ቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል ብሎ የሚለው ሲአይኤም አላረጋገጠም። አላረጋገጠም ሲጀምር። እናት አረጋግጦ ከሆነ መረጃውን ታመጣለህ ኢትዮጵያ ውስጥ ነው ያለው ብሎ የሚለው ማለት ነው። አንድ ካልሆነስ ደግሞ አንተ ደግሞ እውነቱን ትናገራለህ ነው እንጂ ገብቶ በቆሽት ውስጥ ርር እያለ ስላልክ መልስ አይደለም። የምታውቁ ሰዎች ግቡና ታሪኩን እውነት ታርጉታላችሁ። እኔ ፊት አክሊላ አንበሳው የተዋህዶ ልጅ የቁርጥ ቀን ልጅ ተጽዕኖ ፈጣሪ ምናምን ነገር ያላችሁት አልፈልግም ብሎ 2 ጊዜ ተናግሯል። ቲክቶክ ላይ እነዘበነ መረጃ፣ ፌስቡክ ላይ ሁሉ ተጠየቁ፣ ዩቲዩብ ላይ ተጠየቁ። በፍጹም በዚህ ጉዳይ አናወራም ብሏል። አሁን እናቱ የወለደችው ኦርቶዶክስ እውቀት ያለው ከስሜታዊነት ይወጣ በዚህ ትውልድ ፊት ኤርሚያስ ብሎ ሊያሳይ የሚችል ዘመን ጠቅሶ ታሪክ ገልጦ መጽሐፍ አገላብጦ ቤተክርስቲያኒቱ የጻፈችውን የታሪክ ማስረጃዎች በደርዝ እያደረገ እያሳየ እዚህ ትውልድ ፊት ኤርሚያስንም አሳምን፣ ጴንጤውንም አሳምን። ካልሆነስ እኛ እንፈጭሃለን አልኩ። በእግዚአብሔር ቃል እውነት በእግዚአብሔር ቃል መዶሻ እናደቃለን ማለት ተረትህን ማለት ነው። እና ኦርቶዶክሳውያን ካላችሁ ግቡ። ቴንኪው። ይሄ እንግዲህ ስለገለፈት ከታች አውርጃለሁ ማለት ነው። እኔ መልስ እንጂ የፈለኩት በልልኝ አላልኩም። እሺ ቴንክ ዩ 2112 አቤት። እንኳን ደህና መጣ። እንኳን ደህና ቆየኝ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ነው። እንኳን ደህና መጣ። ቴንክ ዩ። እሺ የሲአይኤን ዘገባ ሰምተዋል? አዎ ሰምቼዋለሁ። ታቦቱ ኢትዮጵያ ውስጥ ተገኘ አለ ሲአይኤ። እንዳለኛ ድሮም እናውቃለን እኮ ለእኛ ስለወራ አዲሳችን አይደለም። ግን አለ ወይ እሱ እንደሚገኝ በመካከለኛው ምስራቅ ኢትዮጵያ ውስጥ እንደሚገኝ ተናግሯል። ያው እርግጠኛ አይደለም እሱም ገና እርግጠኛ ባልሆነበት ነው እንዴ ታዲያ ሲአይኤ ታቦቱ ኢትዮጵያ ውስጥ እንደተገኘ አረጋገጠ፣ ዘገበው፣ ብሬኪንግ ኒውስ እያሉ ሻማ የሚለኩሱት ጠዋፍ የሚያበሩት ዘመዶች ሁሉ ማለት ነው። አይ ታበሩ ተሳስተዋል። ቀድሞም ስላለ ይሄ ጮቤ የማያስረግጥምም ማብራት የማያስፈልግም ባይኖር ኖሮ ነበረ። እንደ አዲስ ግኝት እኮ አይደለም ይሄ። ስንት ሺህ ዘመን አለፈው እኮ። እሺ ታቦቱ ኢትዮጵያ እንደመጣ ታምናለህ አይደል? አዎ መሰየው። የመጣበትን ዘመን ታሪኩን በደንብ ከቤተክርስቲያን የጻፈችውን አንብበሃል? አስተምረሃል? ያው በቀዳማዊ ምኒልክ ጊዜ በንግስት ሳባ ልጅ ካህኗ ዘርዓ ይዞት እንደመጣ በታሪክ ተጽፏል። ቴንኪው። አሁን እሱን ነው በቃ እሱን አሁን በደንብ ታውቀዋለህ። ታዲያ በሱ ጉዳይ ላይ ማውራት ትችላለህ? ያው ያነበብኩትን ነው እኮ የምነግርህ። ይሄ እኮ የቀደመ በእኛ የምናንደርደው በእኛ እድሜ ያለውን ነው የምናውቀውን፣ ያየነውን እናወራለን። በታሪክ ያነበበውን ደግሞ እንናገራለን። ያነበብኩት ይሄንን ነው። ስለዚህ እንጀምረዋ ታሪኩን እስኪ እውነት እናድርገው። እሺ ሰለሞን የማን ንጉስ ነበር? የእስራኤል ንጉስ። ሳባ የማን ንግስት ነበረች? ሳባ አላውቅም፣ የማላውቀውን አላውቅም። ንግስተ ሳባ የምትባለው የማን ንግስት ነች? የኢትዮጵያ የአክሱም ንግስተ ሳባ አይደል? የአክሱም የመን አካባቢ ላይ ያለውን ስሟ ማን ነው? ሳባ ነው። ንግስት ሳባ ይሏታል፣ ማክዳ ይሏታል፣ ንግስት አዜብ ይሏታል። ስሟ ብዙ ነው። እንግዲህ ማን ብለን ያዛት? ለአንተ ንግስት ሳባ ብለህ ያዛት። ያው እንግዲህ
እሺ ንግስት ሳባ እሺ ንጉሥ ሰለሞንና ንግስት ሳባ የማን ንግስት ነች ነበረን ያልከኝ? የአክሱም ነው አይደል? የአክሱም የኢትዮጵያ ንግስት አይደለችም ማለት ነው። ያው ኢትዮጵያ የሚለው ስም ታውቃል። ይህ በታሪክ እኮ አክሱም የኢትዮጵያ አንዱ አካል ስለሆነች የኢትዮጵያ ተብላ ትጠራለች። አክሱም የኢትዮጵያ አንድ አካል የሆነችው መቼ ነው? አሁን አንድ አካል አይደለችም። መቼ ነው የሆነችው ነው ያልኩህ። አሁን አይደለም። ስለ ሳባ ዘመን እየጠየኩህ አሁን አንድ አይደለችም ትለኛለህ እንዴ? አሁንማ ሀገሬ ናት። እኔ ያልኩህ አክሱም የኢትዮጵያ አካል የሆነችው መቼ ነው? 2112 ምን ሆነ ነው እዚህ ደንቆሮ ሰውዬ ጋር ልብ የሚፈስ? ይህ ሰውዬ እኮ ደንቆሮ ነው፣ ዝም ብሎ ማለት ነው የሴቶች ዳሌ ላይ ለመፈረም የተዘጋጀ ጋጦ። ተው ለምን ያስወጣቸው? ተው ያውራ እንጂ ሰው ያለውን ነው የሚያወራው። ሰው ያለውን ነው የሚያወራው። አታስወጡ፣ እሺ አታስወጡ። እንደዛ ቶሎ እንትን አትበሉ። ያውራ እንጂ እህትዬ። ታዲያ ኬት ያመጣው እና ጨርስ አንተ። ቴንኪው። እንኳን ያስገባችሁ ሰው ተባረኩ። ይጨርስ። እሺ ማነው ጣሰው? እና በሆነ ነው ደንቆሮ። እኔ እኮ አዋቂ መስለህ 600 ሰው ሰብስበህ እዚህ የምትዋሻው ነገር እኮ ነው የሚገርመኝ። ያውላችሁ መልስ ደግሞ ጭራሽ ስለ አኬ ማውራት ጀመርክ አይደል? ታንተም ብሶ መቼ ነው የመጣው ታቦቱ አልከኝ? አልሰማሁትም ነበር። ሲድገምልኝ ኖ አንተ 21 ሚዩት አድርግ። ይሄኛው መልስ እየሰጠን ነው። ተገቢ የሆነ የተዋህዶ የቁርጥ ቀን ልጅ ተጽዕኖ ፈጣሪ መልስ እየሰጠን ነው። 21 በኋላ ታወራለህ። አሁን የኛው ዳፋቃ ሄዶ ደዛ ዳፋቃ። አንተ ደግሞ ሰው ሆነ ጭራሽ እያወራህ ባላውቅህ ነበር የምገረም። ስለማውቅህ እኔ በአንተ መቀሳፈት እኔ አልገረምም። አንተ ልጋጋም። አሁን ጭጣ ላይ የሚፈረምላት ሴት እየፈለክ ነው እንጂ እኔ ልጸልይልሽ ብለህ ቸብ የምታረጋት ሴት ፍለጋ ነው ገብተህ እዚህ ሰብስበህ አሜን አሜን ይላሉ። እነሱ ደግሞ ሰው ያገኙ መስሏቸው አንደንቆሮ ባለማህተሙ አያችሁት ሲመልስ ቤተክርስቲያኑ ያስተማረችውን መልስ ሲሰጥ ሲያብራራ ከኦርቶዶክስ ነኝ ብያለሁ። እኔ ሲተርከው ሲያብራራ አያችሁ። ባለማህተሙ ብያለሁ ወይ ነው ብላ አንደንቆሮ ብያለሁ ወይ አንደንቆሮ አንጥምብ። አንተ ደግሞ ሰው ሆነ ጭራሽ ስለታወት ታወራለህ። አንተ ማንነትን ሽጣ የበላ ቆሻሻ ነው። ቆይ ተውት ይጨርስ እንዴ ሰው ትንሽ ቁጣውን እንኳን ማለ ያብርድ። እህቶቼ ነው ወንድሞቼ ናፈር ብላ ገነትን ሲጫነውም ሊሆን ይችላል ወይ በሌላም ሰው ተናገረ ሮም ሲመጣ ድህነት ደህና ናት ወይ? እኔ ድህነት ሃይማኖት አያስቀይረኝ። በልታችሁ ረዳ። አሁን ስለጨረስክ ይበቃል። ይሄና ሁለት ደቂቃ ሰጣለሁ። 2 ደቂቃ ሲሞላ በታች ወረድክ ማለት ነው። ይሄ ነው እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን የቁርጥ ቀን ልጅ ተጽዕኖ ፈጣሪ የሚባለው ማለት ነው። ለተጠየቁት ጥያቄ መልስ የሚሰጥ እንደዚህ ገብተው እንዲህ አይነትም ልጅ አላት ኦርቶዶክስ። እሺ 21 ወደ አንተ ልመለስ። ሲገቡ እንደዚህ ስድብ ሲሳደቡ እንዳታስወጣቸው። 2 ደቂቃ እዚህ ቤት ይፈቀዳል ለስድብ። ምንም አይነት ዘግናኝ የሚባል ነገር እሷን እንትን የሴት መቀመጫ ላይ አለ ሲፈርም ነው የሚውለው ማለት ነው። እንግዲህ ሴቶቹን ግለጡልኝ እያለ ይፈርማል ማለት ከዚህ ቤት ወይ የእሱ አባትና እናትም ሲፈራረሙ ሲያስፈርሙም ነበር ማለት ነው። ያው እንግዲህ ያለውን ነው የሚያደርገው። ወይ የእሱ ሚዩት አድርገው ወንድሞች። ይሄ ሰው አሁን የምንረዳው የእርሱ አባት እንግዲህ ሴቶች መቀመጫ ላይ እየፈረመ አሳድጎታል ማለት ነው። ሰው መቼም ከወላጁ ነውና የሚማረው። ወይ ደግሞ የእሱ እናት መቀመጫቸውም ላይ አስፈርመው ሊሆን ይችላል። ምን ይታወቃል? ወይ እህቶቹ አክስቶቹ ማለት ነው። ሰው ያላየውን አይናገርም። ስለዚህ ይህ ሰው ያየው ያደገበት ማህበረሰብ ቤተሰቡ መቀመጫቸው ላይ እያፈራረሙ እንደዛ አድጓል ማለት ነው።
ስለዚህ ተዋቸው የፈለጉን። ምክንያቱም እዚህ ገብተው የሚናገሩት ነገር በሙሉ ከቤተሰቦቻቸው የተማሩት ነው እና እንዳታስወጡ ወንድሞቼ አደራ። እሺ ቴንኪው። ሰሎሞን ከየት ቤተ እምነት ነው? ወደ 21 ከመሄድ በፊት ሰለሞን ስለ ቤተ እምነት ነው ወይስ ስለ ታቦት ማውራት ነው የፈለግ? ስለ ቤተ እምነት ነው። መጀመሪያ ስለ ታቦቱ ታሪክ አይደል ማውራት የፈለግ? ከየት ቤተ እምነት ነህ? ቤተ እምነት ምን ያደርግልሃል? እታች ውረድ። ቤተ እምነት ምን ያደርግልሃል? እታች ውረድ። ቤተ እምነት ምን ያደርግልሃል? የተጠየቀውን ጥያቄ መለስ። ደምህ እየፈላ የምትመጣ ጎረምሳ ሁሉ ታች አወርድሃለሁ ማለት ነው። በእውቀት የምትናገር ከሆነ በእውቀት ተናገር። አሁን ይኸው እዚህ 21-12 ኦርቶዶክሳዊ ወንድም ነው በጨዋነት አያችሁት። እንዲህ አይነትም ወጣቶች አሉ። 21-12 እዚህ አሁን ገስት ላይ ያለው ሲገባ ኦርቶዶክስ ከየት ነው ብዬ ስለው ከኦርቶዶክስ ሃይማኖት አለ። ከዛስ ይህን ታሪክ ታውቀዋለህ ብዬ ስለው ያነበብኩትን ያህል አውቃለሁ፣ የተማርኩትን ያህል አውቃለሁ፣ እመልስልሃለሁ ብሎ አለ። ከዛ ጀመረ። አየህ እንዲህ አይነትም ኦርቶዶክስ አለ። እንደዚህ አይነት ጨዋ ማለት ነው። ጨዋ ማለት አመለሸጋ በጥሩ ቤተሰብ በጥሩ ስነ ምግባር ያደጉ እንደዚህ አይነት ደግሞ መጥተው የቤተሰቦቻቸውንና የሃይማኖታቸውን እድገት፣ ጤናማነት፣ ጨዋነት ያሳያሉ ማለት ነው። አዳሩ ስጠይቀው በታቦቱ ነው የጠይቀው፣ ታቦቱ ልመልስልህ። ሃይማኖትህ ምንድን ነው? ኦርቶዶክስ ነህ? ሙስሊም ነህ? አይሁዳዊ ነህ? ጴንጤ ነህ? ካቶሊካዊ ነህ? ማነህ አንተ የምትሰጠኝ ይህን መልስ የምትሰጠኝ ሰውዬ? ከየት ቤተ እምነት ነው? ምክንያቱም ታቦቱ ኢትዮጵያ ኦርቶዶክስ እኔ ጋር አለ ብላ እስካለች ድረስ ከኢትዮጵያ ኦርቶዶክስ ክርስቲያን አማኞች ብቻ ነው ስለ ታቦቱ መልስ የምፈልገው ማለት ነው። ቴንኪው 21-12 ወንድማችን እንቀጥል። እኔ እናንተ እንቀጥል። ሌሎች እታችሁ ነው ስታስገቡ ኦርቶዶክሳውያን መሆናቸውን ብቻ አስጋይታችሁ አስገቡ ወገኖች። እሺ አክሱም ወደ ኢትዮጵያ የተቀላቀለችበት በዚያ ዘመን ነው ወይ ነው እያልኩ ያለሁት ወንድማችን እንጂ አሁንማ አክሱም የኢትዮጵያ ግዛት መሆኗን አውቃለሁ። አክሱም የኢትዮጵያ ግዛት የነበረችው በዚያ ዘመን ነበረ። 21-12 ማይክ ሚዩት ነው እየሰማኝ ከሆነ። በዛን ዘመን አክሱም የራሱን የቻለ በንጉስ የሚተዳደር ነው። የአክሱም ንጉስ አለው። ሌሎችም አካባቢ በንጉሳዊ የሚተዳደሩ አካባቢዎች ናቸው እንጂ በአንድ እንደ ኢትዮጵያ የተጠቀለለ ካርታ ያለው አይደለም። እሰየው ራሱን የቻለ ኪንግደም ስለነበር በኢትዮጵያ ተብሎ ያኔ እንደ አንድ ሀገር ሆኖ በዛ ኢትዮጵያ ብሎ በሚል ስም አይጠራም ነበር ማለት ነው። አይጠራም። ጎበዝ አንባቢ ነህ አንተ፣ የእውነት ጎበዝ አንባቢ ነህ። እዚህ ድረስ ጥሩ ተናግረሃል። ስለዚህ የሳባ ንግስት የአክሱም ንግስት ከሆነች የኢትዮጵያ ንግስት አይደለችም ማለት ነው። የኢትዮጵያ ንግስት የምትባለው አሁን አክሱም ያለችው በኢትዮጵያ ውስጥ የተጠቃለለች ሀገር ናት። ኢትዮጵያ የሚለውም ኢትዮጲስ ከሚለው ነው። እንግዲህ ኢትዮጲስ ደግሞ የነገደ ዮቅጣን ልጅ የአራት ትውልድ ልጅ ነው ኢትዮጲስ የሚባለው። ከዛ ጋር ተያይዞ የሚነገር ታሪክ ነው። ኢትዮጲስ ደግሞ ወደ 9 ልጆች አሉት። 9ኙም ደግሞ ኢትዮጵያ የሚለው ስም ከማመጣ ኢትዮጲስ የማን ልጅ ነው ምናምን ነገር ብሎ የሚለው አይደለም። የነገደ ዮቅጣንንም የሌሎችን ማድረግ የሚፈልጉት። ስለዚህ አሁን ምንድነው ኢትዮጵያ የሚለው ስሙን ኢትዮጵያ የሚለውን ስም መጠሪያ ስላመጣው ብዬ ነው። እኔ የኢትዮጵያ ብሎ የሚለው ስም መጠሪያነቱን ኬት አገኛለን? ጥያቄ ወንድማችን ጥያቄ የአክሱም ንግስት ነበረች ነው ብለህ ያልከኝ። ኦኬ አክሱም ንግስት ከሆነች በዚያን ዘመን አክሱም የኢትዮጵያ ግዛት ተብላ እንደ ኢትዮጵያ ሀገር ተብላ በኢትዮጵያ ግዛት ተብላ አክሱም አትታወቅም። ራሷን የቻለች ኪንግደም ናት አይደል አክሱም? ስለዚህ አክሱም የኢትዮጵያ ማን ነው የኢትዮጵያ አካል ባልነበረችበትና የራሷ ኪንግደም በነበረበት ሳለ ስለዚህ ታቦት ወደ የመጣው ወደ አክሱም ነው ማለት ነው። አክሱም ነው አሁንም ያለው አክሱም ነው። እሺ አሁን ቦታው ነው አይደል? አክሱም ነው ያለው። እሺ ኦኬ ቴንክ ዩ ኦኬ ሚዩት አድርጉት የገባችሁ ሰዎች ላጣን ሚዩት አድርጉ። እሺ ኦኬ
የሳባ ንግስት ወደ ሰለሞን ስትሄድ ሰለሞን በእስራኤል ላይ ከነገሰ ስንት ዓመት ሆኖት ነበረ? የዓመቱን አላስኩም እኔ አሁን ያለሁት ውጭ ላይም ስለሆነ ማስታወሻ እየገለጥኩ አይደለም ማወራ፣ በአንድ ሞባይል በቃሌ ስለሆነ ማወራ ዓመቱን ምናምን ብቻ የእስራኤል ንጉስ እንደነበረ ካስከው በቂ ነው። በማስረጃ ካልቀኝ ደግሞ ቤት ስገባ በስንት ዓመት እንደነገሰ ያለውን ነገር ንግራል። ጫጫታ አለ፣ አንተ ጋር ጫጫታ አለ፣ በጣም ጫጫታ አለ፣ በጣም ጫጫታ። እሺ ራቅ ብያለሁ። እሺ ወይ ራቅ በልና አውራ። ጫጫታ አለ። እሺ ርቄያለሁ አለ፣ አሁንም አለ። ያው ያለሁበት ተቋም ጋር የሆነ በማይክ መልዕክት የሚተላለፍ ስላለ ነው። እንግዲህ ካልተሰማ ሌላ ጊዜ። እሺ ችግር የለም ይሰማል። ስለዚህ እንዴት እናድርግ? ሰለሞን በእስራኤል ላይ የነገሰው በዚያ ዘመን በስንት ዓመቱ ነግሶ ነበረ? የሳባ ንግስት ወደ ሰለሞን ስትሄድ ወንድማችን እኔን ነው? አዎ የሳባ ንግስት ሰለሞን ጋር ስትሄድ ሰለሞን በእስራኤል ላይ ከነገሰ ስንት ዓመት ሆኖት ነበር? ጆኒ አሁን የነገርኩ መስሎኝ ነው እኮ ዓመቱን ከሆነ ማስታወሻ ላይ ቤት ስገባ ነው። አሁን አላውቀውም። ብቻ በዛን ጊዜ ንጉስ እሱ ነበረ። ያለሁት ውጭ ላይ ነው አልኩ አይደለ? ኦኬ። ስለዚህ ዋናው አርዕስት እሱ ጋር ስለሆነ ስለዚህ እሱ የነገሰበት ዘመንና እሱ ንግስና ላይ ከወጣ መንበረ መንግስቱን ከላይ በዙፋን ላይ ከተቀመጠ በእስራኤል ላይ ከነገሰ ከስንት ዓመት በኋላ ወደ እስራኤል እንደሄደች የሳባ ንግስት እሱን ካላወቀው ታሪኩን አታውቀውም። እሱ ጋር ሌላውን ታሪክ ታውቀው ትችላለህ። የታሪኩ መነሻው መጽሐፍ ቅዱስ ላይ ያለው እንግዲህ ንግስት ሳባ ወደ ሰሎሞን ሄዳ ጥበብን ተምራ እንደመጣች ጠቅለል ያለ ነገር ነው የተቀመጠው። እያንዳንዱ ታሪክ በታሪክ መጽሐፍ ላይ ነው። እሱኛውን አይደለም የምለው ወንድሜ። እሱ በኋላ ላይ ከሰሎሞን ጋር ጥበብን ሄዳ ጥበቡን አይታ ጥበብን ተምራም ብሎ የሚለው ነገር እሱ በኋላ ላይ የሚመጣው ግን ስለ ታቦቱ ለመናገርና ታቦቱ ለመናገርና ታቦቱ ወደ ኢትዮጵያ መጣ ብሎ ለማለት በመጀመሪያ ሰለሞን የሚባለው የእስራኤል ንጉስ በእስራኤል ላይ መቼ ነው የነገሰው? ከነገሰ ከስንት ዓመት በኋላ ነው ንግስቲቱ ወደ ሰለሞን ጋር የሄደችው? ሰለሞን ከነገሰ ደግሞ በኋላ ቤተ መቅደስ ሰርቷል። ቤተ መቅደሱን ሰርቶ ከጨረሰ በኋላ ነው ወይ ሳይጨርስ በፊት ነው ወደ እስራኤል ሄዳ ንግስቲቱ ያየችው? ከዛ በሱ ዘንድ ደግሞ ከቆየች በኋላ ልጅ ወልዳለች አይደል? እንደምታውቀው ልጁ ደግሞ አድጎ ወደ ኢትዮጵያ ይዛው መጣ። አድጎ ካደገ ደግሞ በኋላ ወደ እስራኤል ደግሞ ተመልሶ የሄደበት ደግሞ ዘመን አለ አይደል? ኦርቶዶክስ የጠቀሰችው እሱን ሁሉ አብረን ደምረን እንዴት ውሸት እንደሆነ ገና መግቢያው ላይ ልናገር ነው። ገና መግቢያው ላይ ግን ሰለሞን የነገሰበትን ዘመን አታውቀውም ወንድሜ። ስለዚህ መረጃውን ይዘህ ብትመጣ በጣም ደስ ይለኛል። ስለ ጨዋነት፣ ስለ ስነ ምግባርህ እግዚአብሔር ይስጥልን። በእውነት ከፈለክ እዚሁ ሆነ መረጃውን ወደ ቤት የምትሄድ ከሆነ ማምጣት ትችላለህ። ካልሆነ ደግሞ በሌላ ቀን መረጃው ካለ ይዘህ ብትመጣ እድል እሰጥሃለሁ። አብሽር፣ ችግር የለም ይዤ እመጣለሁ። በቃ እንዳንተ በስነ ምግባር በጨዋነት የሚያወራ ሰው በእውነት መልካም ቤተሰብ ያሳደገውን እኔ ፎሎ ባክ መልሼ እልሃለሁ። ኦርቶዶክስ ወንድም እሺ፣ አመሰግናለሁ። ኧረ ድምፅ አይሰማም። እሺ ሰለሞን አቤት። ከየት ቤተ እምነት ነው? እኔን እንዴት ቤተ እምነትን ትጠይቀኛለህ? ብዙ ጊዜ ተነጋግረናል እኮ። ኦርቶዶክስ በብሎክ አንተን መቀጣ ዳግም የለ ጎይ ባዛ። እሺ ሙለር ሙለር የገባው ማይክን ዘግተዋል። ሙለር አታወራኝም? እሺ ኦኬ። እኔ የሰይጣን ስም አልጠራም።
ስምን ተናገር። አሁን የገባው ሰው የሰይጣን ስም ስለሆነ ይሄ ስም አሁን የገባው እሺ፣ እታች ወረድ። የሰይጣን ስም ስለሆነ የጻፍከው እኔ የሰይጣንን ስም አልጠራም። ማን የጣዖት ስም ማለት ያው ሰይጣን የሚያርፍበት ነው። የጣዖት ስም ማለት ነው። እሺ ኦኬ እሺ ድምጼ ይሰማል ወገኖች? ቤካይ እንኳን ደህና መጣ። ሰላም ማለት ትችላለህ። ምናልባት ሰላም ማለት የምችልበት ቦታ ካለ ወንድምየው ጸጋ ይብዛል። ሁላችሁንም ሰላም ብያለሁ። ያ ወደ ቸርች ምናምን እየሄድኩ ነው ወንድምየው። እሺ ቤካይ ተባረክ። ይቅርታ እዚህ ከልጆች ጋር ስለነበርኩ ነው። ቴንኪው። እሺ ፈለቀም ትባለው አሁን ወንድምዬ እንትን አትረብሹኝ። እሺ ኦኬ። የት አለ ሲኤንኤን ዘገበ ስትሉ የነበራችሁ? ሼር አድርጓቸው ወገኖች፣ ሼር ኮፒ ሊንክ አድርጓቸው። ሲኤንኤን ዘገበ፣ ሲኤንኤን አረጋገጠልን ሲሉ የነበሩ ኦርቶዶክሳውያን እስቲ ይምጡና ይንገሩን። ታሪኩን እውነት ያድርጉት። አንድ ኦርቶዶክሳዊ ወንድም ብቻ ነው አሁን ገብቶ በጨዋነት ተነጋግሮ ሄደው። ኮፒሊንክ ሼር ይደረግ ወገኖች፣ ኮፒሊንክ ሼር ይደረግ፣ ታብ ይደረግ። ኦልሞስት ወደ 680 ሰው አለ። ሲኤንኤን የአሜሪካ የስለላ ድርጅት የደህንነት ቢሮ ታቦቱ ኢትዮጵያ ውስጥ ተገኘ ብሏል ብለው ኦርቶዶክሳውያን ጮቤ እየረገጡ ነው። አንዳንዶቹ እውነታችሁና ሲኤንኤን ነው እንደሚያረጋግጥልህ አንተ ታቦት መገኘት ኢትዮጵያ ውስጥ ታቦቱ አለ ብላችሁ ለምትሉ ሲኤንኤን ነው ማን ነው? ሲአይኤ ነው አረጋጋጩ? ልክ ነው። የማይናቅ ትልቅ የስለላ ድርጅት ነው፣ የደህንነት ቢሮ ነው የአሜሪካ። ግን አረጋገጠላችሁ አይደል? ከዚህም የተነሳ ሰይጣን ይፈር። እንግዲህ ማነው መናፍቃን ይፈሩ፣ እኛ ግን አናፍርም። ድሮም ስንል ነበር ነጮች አረጋገጡልን ምናም ነገር ብላችሁ አላችሁ። ኢትዮጵያ ውስጥ አለ ታቦቱ አለ ሲአይኤ። እንደው ምንድነው ብሎ የሚለው ዘማሪ ደረጀ ከበደ አንድ መዝሙር አለችው፣ ጠላውን ሲሸሻው ሰው ደንብሮ የሚላት ስንኝ አለችው። ዘማሪ ደሬ ዶክተር ደረጀ ከበደ ወንድማችን ጠላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ይላል። ቆቅ ስታርዷት አትሰባም። ዶሮ እንደምትሰባ እሷ አትሰባም። ስብ አይደለችም። ጅግራ እና ቆቅ ስብ አይደሉም ማለት ስጋቸው አይሰባም። ዶሮች እንደውም ስብ አላቸው። ቆዳቸው ሁሉ ፋት ምናምን ነገር አለው፣ ስብም አላቸው። እና ቆቅ አትሰባም። ቆቅና ድኩላ የሚባለው እንስሳ አጋዘን አይሰቡ። ድኩላ ገድዬም ስለማቅ አድነን ስለማቅ ገጠር አጋዘንም እንደዚሁ ማለት ነው። እንደውም አጋዘን አስታውሳለሁ ከአጎቴ የእናቴ ታናሽ ወንድም ሰለሞን ጸጋ የሚባል ከእሱ ጋር አብረን ሄደን አድነን ገለን በቃ ስጋውን ቆራርጠን የያዝኑን ይዘን ሌላውን ትተኑ መጣኑ እዛው ማለት ነው። ትልቅ ስለሆነ አጋዘኑ ማለት ነው። እና አይሰባም። ቀይ ስጋ ነው፣ በቃ ስብ የለውም። ለምንድነው ድኩላና አጋዘን የማይሰቡት ተብሎ ሲባል የሀገሬ ሽማግሌዎች ትልልቅ ሰዎቹ ምን ብለው ይላሉ? ያው ጫካ ውስጥ
ስለሚኖር በጫካ ውስጥ ጅብም ነብርም ቀበሮም ሁቱም የምትባላለች በኦሮምኛ የቀበሮ ዝርያ አይነት ያላት ናት። እነሱ ሁሉ ሊበሏቸው ስለሚፈልጉ እና ከመስጋት ከፍርሃት የተነሳ ቅጠል ሁሉ ኮሽኮሽኮሽኮሽ ብሎ በተረገጠ ሰዓት ላይ ወፍ ሁሉ ስትራመድ በጫካ ውስጥ ቅጠል በተንኮሻኮሸ ሰዓት ነፍስ ከስጋው ይላቀቃል አሉ። ማለት ከፍርሃት ከድንጋጤ የተነሳ ልበላ ነው ወይኔ በላቸው አይነት ነገር እንደሚሉት እንደዛ ብሎ ድኩላው ሰውነቱ ይሸማቀቃል፣ ይፈራል፣ ያፍራል። እናስ ኦርቶዶክሳውያን በዚች ታሪክ ይሄ ፊታቸውን ማወራችሁ የከብት እረኛ በዚህ ታሪክ ልክ እንደ ድኩላውና እንደ አጋዘኑ እየደነገጣችሁ እየባተታችሁ እየፈራችሁ እንደ ቆቅ እማትሰቡበት ወይ ደግሞ እማትለሙበት ወይ ደግሞ እማትኮሩበት ከዛ ይልቅ የምታፍሩበት የምትሸማቀቁበት ታሪክ ይሆናል ማለት ነው። ምን ሲሆን ገብተህ ከኔ ጋር ስታወራ ገና የታሪኩ መጀመሪያ ላይ ነው። በትልቅ ጠረባ በትልቅ ዘረራ ምጥለ ማለት ነው። ሰለሞን ጋር ነው ጫወታው። ንግስቲው የተገናኙበት ዘመን ላይ ና ዘመኑ ላይ ስንሄድ እንደ ኤርሚ ለዚህ ነበር እንደ ሰበሰብከን ነው ብለህ የምትለኝ ገና 15 ደቂቃ ሳናወራ ጫወታው ያልቃል። የንግስቲቱ ወደ ከንጉሱ ጋር የተገናኘችበት ዘመንና ሰለሞን በእስራኤል ላይ የነገሰበትን ዘመን ቤተ መቅደሱን የሰራበትን ዘመን ቤተ መቅደሱን ሰርቶ ከጨረሰ በኋላ ነው ንግስቲቱ ሄደችው ወይስ አይጨርስ ነው ወይስ እየሰራ ያለ ነው ብለን እንጠይቃቸዋለን። ምክንያቱስ ልጅየውን ወልዳ አድጎ ወደ ኢየሩሳሌም ሄደው ብለው የሚሉበት ዘመንና ሰለሞን የነገሰበት ዘመን ንግስቲቱ ሄደችበት የሚባል ዘመን ወንድሜና እህቶቼ በብርሃን ርቀት በብርሃን ፍጥነት እንደሚባል የብርሃን ዘመን አለ አይደል የሚባለው በብርሃን ዘመን ይሉ አላና ሳይንቲስቶቹ ማለት ነው። መንኮራኩር እንደነ ዶክተር ጥሌ ሳይንቲስት ወንድማችን ሲያመጥቁ እናንተ ምንድነው ናሳዊ ሲያመጥቁ ሳይንቲስቶቹ በብርሃን ፍጥነት የሚሄድበት ብለው ምናምን ነገር የሚሉት መለኪያ ያላቸው እና ጉድ ይፈላል ማለት ነው። ይኸውላችሁ አንድ ኦርቶዶክሳዊ አልተገኘም። ቢገኝም ተሳዳቢ ትውልድ እንደ ቅድሙ አሁን ያለው ማለት ነው። ገብቶ ሙልጭ አድርጎ መቀመጫ ላይ የምትፈርም አፍንጫ ላይ የምትፈርም ምናምን ነገር ብሎ አለ። ያው የሱ እናት መቀመጫቸውን አስፈርመው ከሆነ አላውቅም። እኔ አንዳንድ ሰው ከቤተሰቡ ስለሚማር ማለት ነው። አሁን ከዚህ በኋላ እኔ እውቀት ያላቸው እንዲያወሩን የጠራሁት ግን በጣም ብዙ ስዳደጎች ናቸው የሚመጡት አሁን ከዚህ ቀጥሎ ማለት ነው። አይሉም ብቻ ሪካርድ አድርጉ። ማንንም ሲሳደቡ እንዳታስወጣቸው። አንድ የቤተሰቦቻቸውን፣ ሁለት የቤተ እምነታቸውን አስተምሮ ነው የሚያሳዩ፣ አስተዳደጋቸውን ነው የሚያሳዩ፣ የተማሩበት ትምህርት ነው የሚያሳዩ። ስለዚህ በጨዋነት ደግሞ የሚያወሩ ደግሞ ልክ እንደ 21 12 አይነት ልጅ ደግሞ በጨዋነት የሚያወሩ ደግሞ ኦርቶዶክሳውያን አሉ። እነሱን ካገኘናቸው እናወራለን። ኦኬ ታቦቱ ኢትዮጵያ ውስጥ የእስራኤል ታቦት ኢትዮጵያ ውስጥ ነው አለ። ህዳር 12 ቀን ማነው ህዳር 21 ቀን የሚከበርበት ጽዮን ተብሎ የሚከበረው ህዳር ጽዮን የሚከበርበት ዋነኛው ዓላማ የእግዚአብሔር ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበት ቀን ነው። ያ ቀን 40 ሚሊዮን ኦርቶዶክሳውያን ያከብሩታል። ከ40 ሚሊዮን ውስጥ ግን አንድ ኦርቶዶክሳዊ ኤርሚያስ ፊት ቀርቦ ይሄ ታቦት የመጣበትን ታሪክ እውነት ሊያደርግ የሚችል የለም። ከዘበነ እስከ አክሊለ እና አሁንም ገብተው ከሚሳደቡ ከአንዳንድ ጎረምሶች ማለት ነው። አንድ ሰው የላትም ኦርቶዶክስ የታሪክ ምሁር ይህንን እረኛ ኤርሚያስን አፉን የሚያስስላድርግ ቅድም አንተም ተናግረዋል። መኖርና ለመኖሩን የሚያረጋግጥልን አንደኛ ነገር እሱ አይደለም። ግን አለ ወይ እሱን አሁን አለ ወይ ነው ያልኩ። ኢትዮጵያ ውስጥ ነው ያለው አለ ሚዲያ ላይ እንደዛ ተብሎ ተዘገበ ምናምን እየተባለ ሲወራ ሰምቻለሁ። ግን መኖርና ለመኖሩን የሚያረጋግጠው አንደኛ እሱ አይደለም። እሺ ታዲያ ሲአይኤ ሁሉ መሰከረልን እያሉ አንዳንድ ኦርቶዶክሳውያን ደስታቸውን እየገለጡ ነው። አንተ ሲአይኤ በመመስከሩ ደስታን እየገለጥክ ነው ወይስ ሀዘንህን እየገለጥክ ነው? ምንም የሚያስደስትም የሚያሳዝንም ነገር አይደለም። አንደኛ ነገር አሁን ኦርቶዶክሳውያን ለምንድን ነው እየገባችሁ ስለ ታቦት የምትናገሩ? እዚህ ጋር ሲጀመር እታች ውረድ።
እንደ አንተ አይነቱን ባለጌ ልማዴ ስለሆነ ለታች ሆነ አልቅስ። ኦርቶዶክሳዊ ወንድም ሲያወራ ኦርቶዶክስ ለብራሱ እየገባችሁ ስለ ታቦቱ የምታወሩት ምን እናንተ ለዓለም ታወሩ የለን? ምን አጠፋ? ኦርቶዶክሳዊ ወንድም የሚያውቀውን ይናገራል፣ የማያውቀውን አባቶቹን ይጠይቃል። ለታች አልቅስ ወንድምዬ። ሄደህ ከቤተሰብ ጋር ቁጭ ብለህ ናፕኪን ይዘህ እየየ በል። የሚያውቁትን ይናገሩ ኦርቶዶክሳውያን ወገኖች። ቤተክርስቲያኒቱ ኦርቶዶክስ ታቦቱ ኔጋና ያለው ብላ ለብዙ ሺህ ዘመን ተርካለች፣ መጽሐፍ ጽፋለች። ህዳር 21 ቀን ታከብራለች። እንዴት በሱ ጉዳይ ላይ አትጠየቁ? እንዴት በሱ ጉዳይ ላይ አትጠየቁም? ወንድማችን እየመለሰ ነው። እታች ረዳ እንዲህ አይነትን እታች ለእንደዚህ አይነቶች ገና የሚረብሹ ከሆነ እታች እናወርዳለን ማለት ነው። በጨዋነት የሚያወሩ ያወራሉ፣ የሚያውቁትን ያህል ማለት ነው። በቃ የምታውቁትን ያህል፣ ያነበባችሁትን ያህል፣ የሰማችሁትን ያህል ማለት ነው። ሎክ ኦርቶዶክስን ዝም ብለን በሐሰት አይደለም እየከሰስን ያለው፣ ወይ ደግሞ እኔ እየከሰስኩ አይደለም። አሁን ምን እያልኩ ነው? ታቦቱ የእስራኤል ታቦት የሙሴ ታቦት እኔ እጅ ላይ ነው ያለው፣ ኢትዮጵያ ነው ያለው፣ አክሱም ነው ያለው ብላ እኔንም አስተምራኛለች። ኦርቶዶክስ አንተንም አስተምራለች፣ ታሪክ ጽፋለች። ህዳር 21 ቀን ጽዮን ማርያም ብላ የምታከብረው ታቦቱ የመጣበትን ቀን ነው። የብፁዕ አቡነ ናትናኤል ፓትርያርክ ጳጳሳት ሁሉ የተናገሩበት ቪዲዮ አለ። ውሸት ነው እንዴት ታዲያ እያወራ ያለሁትኝ? አይደለም። ህዝብ አያውቀውም? ያውቀዋል። ሲኤንኤን ሳይናገር በፊት ሲኤንኤን በእርግጥ አልተናገረም፣ ግን ሳይናገር በፊት ኦርቶዶክስ ተናግራ የለ እንዴ ለዓለም ይወቅልኝ ብላ ተናግራለች። ታዲያ ምንድነው ክፋቱ? የኤርሚያስ ጥያቄ መጠየቁ ምን የሚል ታቦቱ በእርግጥ መጥቷለሁ ኢትዮጵያ? አዎ ካልክ የመጣበትን ዘመን የሚያቅ ይግባና ያውራ። ያላወቀ ደግሞ ታች ሆኖ ይስማና የሚናገሩ እኮ የሚያውቁ ሰዎች ሲናገሩ ማስታወሻ መያዝ በወረቀት ካልሆነም ደግሞ አስተውሎ መስማት። እንዴት ጥበብ መሰለህ አንተዬ፣ እንዴት ጥበብ መሰለህ። አስተውሉ። በጣም በመረጃ የሚያወሩ ኦርቶዶክሳውያን አሉ፣ በመረጃ የሚያወሩ የወንጌል አማኞች አሉ፣ በመረጃ ኢቭን የሚያወሩ ሙስሊሞች አሉ፣ በመረጃ የሚያወሩ አይሁዳውያን አሉ። በመረጃ የሚያወሩትን ደርዝ ባለው ነገር የሚያወሩትን እነሱን ሰምተህ ትምህርት ይሆንልሃል ማለት ነው። ያለ መረጃ ደግሞ የሚያወሩት ዝም ብሎ ግልብ የሆነ ጴንጤ ካለ፣ ግልብ የሆነ ኦርቶዶክስ ካለ ዘለለው፣ እሱን ቶ 21ኛ መቶ ክፍለ ዘመን ላይ ሆነ አንተ እውቀት ትፈራለህ እንዴ? ኦኬ። ስለዚህ ደግመህ እንዳትልክ እታች ሄደህ አንተ ሄደህ ታች ደግመህ እንዳትልክ። እሺ ወንድማችን ማቲ መቀጠል ትችላለህ ወንድሜ፣ ያኛው ስለረበሸ ነው። ኦኬ እሺ፣ ያው በሱ ስም ይቅርታ ጠይቃለሁ። ችግር የለውም። እሱን አንተ ቤተሰብህ ባሳደገህና ቤተ እምነትህ ባሳደገች ለማንም ባለጌ አንተ ለምን ይቅርታ ትጠይቃለህ? አንተ ኦርቶዶክሳዊ ነህ፣ እሱም ኦርቶዶክሳዊ ነው። በቃ አንተ ከቤተሰብ የተማርከውን ስነ ምግባር፣ ከሃይማኖት የተማርከውን ስነ ምግባር በጨዋነት እየተነጋገርክ ነው። በቃ የምታውቀውን ያህል ትናገራለህ። ከዛ ውጭ ግዳጅ እኮ የለም። እሺ ናትሻ ምን አልከኝ ቅድም? እሺ ያው ቅድሚያ አንተም እንደተናገርከው የሚያረጋግጥልን ሲአይኤ አይደለም፣ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ ጋር ነው የሚገኘው። አዎ እኛ ጋር ነው የሚገኘው ብለን እንናገራለን። ያው የተለያዩ ሳይንቲስቶች ደግሞ ያጠናሉ። አብዛኞቹ ደግሞ ያው ኢትዮጵያ ውስጥ እንደሚገኝ ይናገራሉ። እኛም ደግሞ ያው አክሱም እንደሚገኝ እንናገራለን። አጥንቶ መድረስ ደግሞ ያው አይደለም የሚለው አካል አጥንቶ የደረሰበትን መናገር ይችላል። ግን አሁን እንደዚሁ ከግል ጥላቻ ተነስቶ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይገኝም ምናምን ብሎ ደግሞ መናገሩ ይሄ ምን የሚጠቅመው? አንደኛ ነገር እኮ ለድህነትም እኮ አይሆንም አይደል? አሁን የምንጠቀመው ጽላት የአዲስ ኪዳኑን ጽላት ነው አይደለም? ኦኬ እናወራለን። ለድህነት ካልሆነ ምንድን ነው የሚያደርገው? ኢትዮጵያ ውስጥ የታቦቱ ኢትዮጵያ ውስጥ መምጣት ጥቅሙ ምንድን ነው? ይሄ አንደኛ ነገር ለሀገር ገጽታና ለቅርስነት ነው እንጂ በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን ስጋና ደም እየፈተተችበት እየተገለገለችበት አይደለም። ለክርክር የሚቀርብ ነገር ስላልሆነ ነው። እናንተ ኦርቶዶክሶች ግን ጀዝባ ናችሁ። ይህ ሰውዬ እኮ ታቦተ ጽዮንና የሰለሞን ቀለበት ሊያዘርፍ እኮ ነው። ቦታው እንድጠቁሙት በሲስተም ነው እያጣራ ያለ። ትንሽ ይሰማችኋል? እውቀት መሰለህ ቦታውን መናገር። አንድ ሰው እንዳይናገር እዚህ ገብቶ ለማዘረፍ ሆን ብሎ እየሰራ ያለ ሰው ነው። ሌባ ነው። ለነጮች ለማዘረፍ ነው። ቦታውን ለመጠቆም በል እታች ሄደው በል ኦኬ እታች ረድና እሱን ለፍልፍ። እዚህ ወንድምህ በጨዋነት የሚያወራውን
መስማት ነው። እየይበል ደግሞ ምን ይዘረፋል? እናንተው ራሳችሁ ሌባዎች ሆናችሁ ከእስራኤል እኮ ሰርቀን አመጣ ነው የምትሉት። ይኸው መጽሐፍ አለ እዚህ እጄ ላይ። ከሌባ ሌባ ሰረቀው አይነት ነገር ካልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእስራኤል ቆይ ማቲ አድምጠኝ፣ አታቋርጠኝ። እንደ ቆይ አንዴ ብለህ እኔን አታቋርጠኝ። እኔ እኮ የቤቱ ባለቤት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቱን ራሱ ሰርቄን ያመጣሁ ብላለች። መጽሐፍ አለ እጄ ላይ። ይኸው እኔ ያለ መረጃ አላወራ እና ዳጊ አንተ ለፍተን ዘርፈን ያመጣነውን ታቦት ሊዘርፉብን ነው እንዲህ ብለው እንደዛ ከሆነ ያስማማናል። ይኸው ኦርቶዶክስ ራሱ ዘርፌ ሰርቄ ነው ብላ ጽፋለች። በአዲስ አበባ ዩኒቨርሲቲ ጥናት ማዕከል የቋንቋዊ ጥናት ዶክተር ስርግው ገላው የተረጎመው በግዕዝ በአማርኛ የተጻፈ ቤተክርስቲያኒቱም ትጠቀመው እናቱ የወለደችው ኦርቶዶክሳዊ ይግባ ሰርቄን ያመጣሁ ብላለች። እና ምን አልከን ወንድሜ ማትዬ? ምን አልከን ቅድም? ለቅርስነት በቅርስነት ደረጃ ለአገር ገጽታ ነው የተቀመጠው ብላ አልክ እንዴ? በሰው ሀገር ቅርስ ነው እንዴ? እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ሀገር ቅርስ ማስቀመጫ ናት እንዴ? የቅርስ መሰብሰቢያ ነች እንዴ? ቅርስ እኮ የሚቀመጠው በሚዚየም ነው። ቅርስ የሚቀመጠው በሚዚየም ነው እንዴ? ቅርስነትም ቅርስነቱ ከተባለ ደግሞ የእስራኤል ነው ታቦቱ። እስራኤል ነው ታቦቱ። ኦርቶዶክስ የእስራኤል ቅርስ መሰብሰቢያ ናት እንዴ? እስራኤል ለቅርስነት ማስቀመጫ ቦታ አጣዋለች እንዴ? ታቦቱ ይሄ ነው። ይሄ እዚህ የምታዩት በፒቸር ማለት ነው። ሁለቱ የድንጋይ ጽላቶች ይኸው በዕብራይስጥ ቋንቋ የተጻፈው በታምር ያበበችው የአሮን በትር እና ደግሞ መና የተቀመጠባት የወርቅ መሶብ ተብላ የተባለው ወይንም ደግሞ ምንድነው ጎሞር ብሎ ያሉት በእነሱ ያችው የወርቅ መና ይቀመጥባት የነበረው እስራኤላውያን በምድረ በዳ ሲጓዙ መና የመላእክት እንጀራ እንደበሉ ለልጅ ልጅ ለትውልድ ትውልድ መታሰቢያ እንዲሆን ተብሎ በዘጸአት መጽሐፍ ምዕራፍ 18 እና 19 ላይ የተቀመጠባት ናት። ያቺ ከዚህ በትሩ ስር የምትታየዋ ማለት ነው። ኦኬ እቺስ በትሯ የምትመስለው በታምር ያበበችው የአሮን በትርና ዘጸአት ዘኍልቍ መጽሐፍ ምዕራፍ 17 ላይ ሁለቱ የድንጋይ ጽላቶችስ እግዚአብሔር በእጁ የጻፈባቸው ሕጉ የተጻፈበት ነው። ይሄ ሳጥን መስሎ የሚታየው ከላይ ያለው የስርየት መክደኛው ነው። ሁለት ኪሩብ ያለበት ሳጥኑስ ታቦቱ ነው። እነዚህ ታች የምታዩቸው ሁለቱ የድንጋይ ጽላቶችና በትሯ ያቺ ታቦት ውስጥ ይገባሉ። ከዛ የታቦቱ ክዳኑ ይገጠማል። ሁለቱ ኪሩብ ከተቀጠቀጠ ወርቅ የተሰሩት ከዛ ይከደናል ማለት ነው። ከዛ አራት ካህናት በአራቱ ቦታ ላይ ይሸከሙታል። አንድ ቄስ አይደለም የሚሸከመው ይሄንን። ይሄ ታቦት ኢትዮጵያ ውስጥ አለ ተብሎ ለብዙ ሺህ ዓመት ይዋሻል እንዳለ ግን ፓትርያርኩ እንኳን አያውቁትም። ወንድሞች እናቶች ይሄው ላይቭ ላይ ነው የምናገረው። ለሚጠይቀኝ ሁሉ መልስ ለመስጠት ተዘጋጅቼ ነው የገባሁት። እኔ አገር ጎረምሳ መጥቶ ከሚሰደበኝ የታሪክ ምሁራን ነን ብለው የሚሉት ቢመጡ ጥሩ ነበር። ዶክተሮቹ ፕሮፌሰሮቹ አጥንተናል። እሺ ጊዜ ካለ ስጠኛ እንሰጣለን። እሺ ማቲ ጨርስና እንሰጣለን። ቴንክ ዩ ማቲ። እሺ ስለዚህ በቅርስነት ብለብትል ኢትዮጵያ ኦርቶዶክስ ቤተክርስቲያን ቅርስ ማስቀመጫ አይደለችም። ቤተክርስቲያን ቅርስ ማስቀመጫ አይደለችም። ቅርስ የሚቀመጠው ኢቭን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ራሱ ጥንታውያን የሆኑ መስቀሎች፣ አንዳንድ መስቀሎች በቅርስነት ደረጃ በሚዚየም ውስጥ አሉ የቆዩ የተባሉ ወይ ደግሞ አንዳንድ ገዳማት ላይ አልሰጥም ብላ ያስቀመጠችዋል። ልክ እንደ ጣና ቂርቆስ ገዳም ላይ ምናምን ነገር ማለት ነው። በዚያ ዘመን እስራኤላውያን የደም መስዋዕት ያደርጉበት የነበረ የተባለ እንደዚህ አይነት ነገር አለ። ግን የማን ነው ቅርስነቱ? የኢትዮጵያውያን። ታቦት ቅርስነቱ የማን ነው? የእስራኤል። እና እኛ የራሳችንን የአክሱምን ሐውልት ከጣሊያን፣ አፍሮ አይገባ መስቀል የተባለ ከእንግሊዝ፣ ብዙ በጥንት በነገስታቱ በአፄዎቹ ዘመን በምርኮ ይሄዳል። በጣሊያን ዘመን ይሄዳል። ጣሊያን በተለይ በጃንሆይ ዘመን በ38 በ28 የሁለተኛው ማይጨው የመጣ ጊዜ የሁለተኛ ህዝባችንና አዲስ አበባ የጨፈጨፈበት ማለት ነው። ገዝቶ ላይ ገዛ ግን የጨፈጨፈበት እሱም የተጨፈጨፈበት ያኔ ማርከው የወሰዱት በጣም ብዙ ነገር አለ። የኢትዮጵያ የራሳችን አንጡራ ሀብት የተባለ ማለት ነው። የኦርቶዶክሳውያን አሻራ ያለበት በእምነት ደረጃ በሀገርም ደረጃ ደግሞ ልክ እንደ አክሱም ሐውልት አይነቶችን ወስደው ነበር። ከጊዜ ቆይታ በኋላ ጠቅላይ ሚኒስትር መለስ አስመለሱ አክሱምን ሐውልትን ማለት ነው። የኢትዮጵያ አሻራ ስላለበት የኢትዮጵያውያን ነውና
እና አፍሮ አገባ መስቀል ከእንግሊዝ ሀገር አይ ቲንክ ከጀርመን ወይ ከእንግሊዝ ገባ። የኢትዮጵያውያን ስለሆነ ማለት ነው። አሁንም በጣም ብዙ ቅርሶች አሉን በኢትዮጵያ፣ በጣም ብዙ ቅርሶች አሉን። ትናንትና አንድ ይህን ተናግሬ ለማቲ ልስጠውና ማቲ የሚናገረው ነገር ካለ ተናግሮ ለሀገረ ቅድስት ልስጠው። ትናንትና አንድ አሜሪካ ላይ ዌብሳይት ማያት ዌብሳይት አለ፣ አይታችሁት ከሆነ የኤንሸንት የጥንታውያን እቃዎችን ይገዛል ካምፓኒ። አዶ ነው ዳጊዬ ታውቀው ከሆነ ስሙን አላስኩትም። ቪዲዮን አይተው ዳውንሎድ አድርገዋለሁ ብዬ ነበር ያደረኩት አይመስለኝም። እና የጥንት እቃዎችን ይገዛል እና የጥንት ልብሶችን፣ የነገስታት ልብሶችን፣ ሳንቲሞችን፣ የወርቅ ሳንቲሞች፣ የጥንት ሮማውያን ቄሳሮች፣ የፈርዖን ሳንቲሞችን ኢቭን የኛ የኢትዮጵያዎቹ እንኳን ራሱ የአፄዎቹንም ሳንቲም ከአፄ ሚኒሊክ በፊት የነበሩ አፄዎች ይጠቀሙባቸው የነበሩ የብር የምናምን ነገር የወርቅ ሳንቲሞች በመካከለኛ ምስራቅ ያሉ እንደነሱ አይነት ነገር ይገዛል። እና አንዲት ሴት ይዛ መጣች። ትናንትና ይዛ መጣችና ጥቅልል ነው፣ ክርታስ ነገር ይመስላል። ጥቅልል ነው። ልክ አይሁዳውያን ቶራን የሚይዙበት ወይ ደግሞ በጌታ ኢየሱስ ክርስቶስ ዘመን የመጽሐፍ ጥቅልል ተብሎ እንደሚባል በቆዳ ላይ የተጻፈ እንደሱ አይነት የኢሳያስ ትንቢት መጽሐፍ እንደዛ አምጥተው ነው ለጌታችን የሰጡትና ያነበበው። እና እቺ ሴት ይዛ መጣች። ቪዲዮ ነው ያየሁት። እና እዛ ሰውዬ ጋር ይዛችሁ መጣችና ከፈተው። ሲከፍተው ጥቅልል ነው እና በብራና ነው የተጻፈው በግዕዝ ነው። በግዕዝ ነው። በጣም የሚገርማችሁ ነጮቹ እኛ ግዕዝ አልተማርንም፣ ነጮቹ ግዕዝ ተምረዋል። እና አንድ ኤክስፐርት ጠራ፣ ግዕዝ የሚያውቅ ነጭ ነው ግን። እና ጠራና እሱን በሱ ማረጋገጥ ፈለገ። ከዛ መጣና ምን አለ? የኢትዮጵያውያን የጥንታውያን የሆኑ ጥቅልሎች የእግዚአብሔርም ቃል የተጻፋላቸው የጥንቆላም መጽሐፍት የተጻፋላቸው ዊችክራፍት ነው ያለው ራሱ ማጂሽያን የጻፉት ነው ያለው። እና ደግሞ ምንድነው ብሎ 3 ጠቀሰና ይሄኛው ጥቅልል ግን የማጂሽያኑ ነው አለ። አግድመት ስላደረጉት አዙሬ ለማየት ሞከርኩኝ። አይ ቲንክ ስልክ ገባብኝ መሰለኝ ሳላነበው። እና ደግሞ ያው ቪዲዮ ላይ ስለሆነ ዙም አድርገህ ልታነበው ካልሆነ በስተቀር እኔ በዚህ ባለሁበት ሀገር ላይብረሪ ገባሁኝ። አንዴ ማነው ቤተ መጽሐፍት ምንድነው የመጽሐፍት መሸጫ ላይብረሪ ሳይሆን የመጽሐፍት መሸጫ መደብሮች አሉ። ገባሁኝና መጽሐፍ ልገዛ ማለት ነው። የጥንት መካከለኛው ምስራቅ በተለይ ቢብሊካል ማፕ እሱ ልገዛ ገባሁኝና አገኘው እና ገብቼ መጽሐፉን አነሳሁት፣ ገዛሁትኝ። የምንፈልገው የታሪክ መጽሐፍ ስለሆነ ማለት የጂኦግራፊ ማለት ነው። የጥንት መካከለኛው ምስራቅ በተለይ እስራኤልና አጎራባቹ የሆነ አገሮችን የነሱን ወደ 32 ፕሮፌሰሮች ናቸው ያቀናጁት እሱን የመጽሐፍ ማለት ነው። ሂስቶሪካል ቢብሊካል የሆነ መጽሐፍ ነው እና መጽሐፉን ገዝቼው ገባሁኝ። የኛዋን ሀገር ኢትዮጵያን ከጥንት መካከለኛው ምስራቅ አገሮች ኤንሸንት ጥንታዊ ሀገር ስለሆነች አስገብተዋት ጽፈዋታል፣ ኢትዮጵያን ማለት ነው። በመጽሐፏም ሀገሬን ሳያት ደስ አለኝ። ግብፅ ተጽፋለች፣ ኑቢያ ተጽፋለች። እስራኤል ያው ዋነኛዋ ናት፣ ዋነኛዋ አቀንቃኝ ነች፣ የታሪክ ማህደር ስለሆነች እና ሌሎቹም በዙሪያ ያሉ የአረብ ሀገሮች በሙሉ ተጽፈዋል። አረብ ሀገሮቹ በተለይ እነ ጆርዳን ያሉት የቀድሞ ሞዓብና አሞናውያን ማለት ነው። እነ ሶሪያ ተጽፈዋል፣ እነ ፍልስጤም፣ እነ ግብጾች ተጽፈዋል፣ ኤዶሚያስ ተጽፏል፣ አማሌቅ ተጽፏል፣ ኢትዮጵያ ተጽፋለች፣ ግብፅ ተጽፋለች። ኢቨን ሰሜን አፍሪካ ሞሮኮ ሁሉ ማን ነው አልጄሪያ ተጽፏል፣ የሊቢያ ወረዳዎች ማለት ነው። በጣም ነው የሰሩት፣ በጣም ዋጋ ከፍለውን የሰሩት ፕሮፌሰሮቹ። እና ሳነብ ኢትዮጵያውያን የሚል ገና ማውጫው ላይ ሳይ ከጄ መጀመሪያ የራሴን ሀገር ነው ያነበብኩት፣ የእስራኤልን እንኳን ሳላነብ። ሳነብ የኢትዮጵያውያን ተብሎ የተባለበት ሃይማኖታችን፣ ባህላዊ ሴታችን ምን እንደሆነ እነዛ ፕሮፌሰሮች ጽፈውታል። ከዛ ጥቅልል መጽሐፍ ብለው እንደዚሁ ልክ ክርታስ በግራና በቀኝ ከእንጨት ላይ የተሰራ ግን ውስጡ በቆዳ የተጻፈ እንዲህ ሲጠቀልሉት እንጨቱ ነው መጨረሻ ላይ የምትይዘው። በግራም በቀኝ መጠቅላይ ያለው ስጠቀልለው በትር ነው የሚመስለው፣ ስዘረጋው ግን መጽሐፍ ነው እና ክርታስ ነገር ነው ተጽፏል። እና እዛ በፎቶ አስቀምጠውታል መጽሐፉ ላይ ማለት ነው። መጽሐፉን ለአንድ ፓስተር አውሼው ነው ሌላ ፓስተር ስጠኝ ብሎኝ እዚሁ በሌላ ቀን አምጥቼ አሳያቸዋለሁ። እና ሳነበው በስመ አብ ወመንፈስ ቅዱስ አሐዱ አምላክ ብሎ
ሾታ ላይ የሚባል ህመም ያለባቸው ለእንደነሱ አይነት ሰዎች ደብተራ የጻፈው ጽሁፍ ነው ወንድሞች እናቶች። ለእነዚህ ነጮች እርግጠኛ ነኝ ግዕዝ ስለማያውቁ የኢትዮጵያውያን የጥንት መንፈሳዊ መጽሐፍት ብለው ነው ይሸጡላቸው። አሁን ይሄ የሾታ ላይ መጽሐፍ ተብሎ የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የእውነት ስነግራችሁ ሪፕሬዘንት አያደርግም። አንድ ደብተራ የጻፈው ተንኮለኛ ሰውዬ የጻፈው መጽሐፍ ነው እና ለነጮች እርግጠኛ ነኝ ይሄ የኢትዮጵያውያን የጥንት የመጽሐፍ ቅዱስ ጽሁፍ ነው ብለው እነሱ ግዕዝ ስለማያነቡ ያልተማሩቱ በብዙ ሺህ ብር ሊሆን ይችላል የሸጠላቸው እነዛን ሰዎች። እኚህ ሰዎች ደግሞ አምጥተው መጽሐፉ ላይ ፕሪንት አድርገውታል፣ አስቀምጠውታል። ኦኬ ችግር የለውም እና አነበብኩ ይልላችሁ ፈልጌ ነው። ይህችኛዋንም ሴትዮ ይሄ የዊች ክራፍቶች መጽሐፍት ነው አለና ተምኝልኝ ምን ያህል ጊዜሽ ብሎ ሲላት $1000 እና ከዛ በላይ ነው የምሸጠው ብላለችው። ያ ሰውየውን አስጠርቶት እና ይሄ መጽሐፍ ምን ያህል ያወጣል ብሎ ቢለው ምን ቢል ጥሩ ነው ወንድሞች እናቶች? ምን ቢል ጥሩ ነው? $200 ነው የሚያወጣው አለ። ከዛ እሱ ሄደን ይሄን ብሎ ተናግሮ በቃ ይሄን መጥቶ ያረጋገጠበትን የሚቀበለውን ገንዘብ ይቀበላል። $200 ነው የሚያወጣው አላት። ከዛ ሽጭልኝ ቀንሽና በዚህ አልገዛሽም አላት። አይ አነሳው ሐሳብ ጋር የሚሄድ አይመስለኝም። አድመጣኝ እኔ ነኝ የማውቀው ወንድምዬ፣ እኔ ነኝ የማውቀው። ትንሽ አስተካክልና እድል ስጠኝና እወጣለሁ። እሰጥሃለሁ። እኔ ነኝ የማውቀው እኮ አልኩህ። ልጨርስ፣ መካከል አትግባ። ኦኬ፣ እንዴት እንደሚሄድ እኔ ነኝ የማውቀው። ቤቱን የመራሁት እኔ፣ የከፈትኩት እኔ። እሺ፣ ስለዚህ ምን አለ? $200 ነው የምሸጠው መግዛት ያለብህ ብሎ አለው። $200 ብሎ ሲለው ስንት ሸጭልኛለሽ? 200 አለችው። እሷ አልገዛሽም። ስንት ነው የምትገዛኝ? 50 አላት። ኖ 50 አልሸጥም አለችው። መጨረሻ ተስማምተው $100 ግዛኝ አለችው። $100 ሊገዙ ተስማሙ ማለት ነው። ምን ልላችሁ ፈልጌ ነው፣ ጥንታውያን ናቸው የጻፉት ተብሎ ቢባልም የእግዚአብሔር ቃል አይደለም። ኦኬ፣ ደግሞም እውነተኛ ደግሞ የሆነ ነገር አለ። አሁን ይህንን ያመጣሁት ለምንድን ነው? በብራና ላይ የተጻፈ በግዕዝ የተጻፈ ነው። ማጂሽያን የተባሉት ሰዎች የጻፉት ጠንቋዮች ወይ ደግሞ ደብተራዎች ነው የጻፉት። ጽሁፉ ግን የኢትዮጵያ ጽሁፍ ነው። ጽሁፉ የኢትዮጵያውያን ጽሁፍ ነው። የኢትዮጵያውያን ግዕዝ ነው። እሷ ግን ምናልባት ስትሰጠው ወይ ተሰርቆም ልትሰጧት ሊሆን ይችላል። ዋቴቨር ብቻ አሁን ምን ልላችሁ ነው? ያን መጽሐፍ አይቶ ማንም ሰው ይህንን የሱዳን ነው ሊል አይችልም። ሱዳን በግዕዝ አትጽፍም። ማንም ሰው ይህን ጽሁፍ አይቶ ይህ ጽሁፍ የሞሮኮች ነው ሊል አይችልም። ሞሮኮ ግዕዝ አታውቅም። በዓለም ላይ ግዕዝ ብቸኛ የኛ የኢትዮጵያውያን ቋንቋ ብቻ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገልግሎት የምትጠቀምበት። ስለዚህ ምን ልለው አሁን ያመጣሁት ታቦትም ቢወሰድ ላው የተጻፈበት ጽሁፍ አለ። ብራናም ቢወሰድ የተጻፈበት ጽሁፍ አለ። በአረማይክም ቋንቋ ከተጻፈ አረማይክ ወይ ደግሞ በዕብራይስጥ ቋንቋ ከተጻፈ ዕብራይስጥ፣ በግዕዝ ከተጻፈ ግዕዝ። ቋንቋው የማናገረው በፐርሺያ ቋንቋ ከተጻፈ ፐርሺያውያን እነማን ናቸው? ኢራናውያን ናቸው ማለት ነው። ስለዚህ እቃው በተገኘበት እቃው ላይ ያለ ማህተምና ወይ ጽሁፍ የዛን ሀገር ማንነት ይገልጣል። ስለዚህ አሁን ያን ነገር እሷ ሸጠች እንጂ መመለስ ካለበት በቅርስነት የማን ነው ማለት ነው? የኢትዮጵያውያን ማለት ነው። ምክንያቱም በግዕዝ ነው የተጻፈው እና እንደዚህ ራሱ ይናገራል። ጽሁፉ የማናገር ጽሁፍ እንደሆነ ማናገር እንደሚጠቀምበት አሁን ይናገራል ማለት ነው። እንደዚሁም ታቦቱም ደግሞ ይናገራል ማለት ነው የእስራኤላውያን እንደሆነ። እግዚአብሔር ለእስራኤል ታቦት ሲሰጥ በጽላቱ ላይ በዕብራይስጥ የጻፈላቸው። ምክንያቱስ እዛ የተሰበሰቡት የአብርሃም ልጆች ናቸው። እነሱ የሚናገሩት ዕብራይስጥ ነው። በግዕዝ ጽፎ ህጉን በግዕዝ ጽፎ አልሰጣቸውም። በኦሮምኛም ጽፎ አልሰጣቸውም። በትግርኛም ጽፎ አልሰጣቸውም። በእንግሊዝኛም ጽፎ አልሰጣቸውም። በአረብኛም ቋንቋ ጽፎ አልሰጣቸውም። ታቦቱ ቢገኝ ታቦቱ ውስጥ ያሉ ጽላቶች እላቸው ላይ እግዚአብሔር ነው የጻፈው። ዘጸአት መጽሐፍ ምዕራፍ 34 ላይ በዕብራይስጥ ቋንቋ ነው የተጻፈው። ምክንያቱም የቋንቋው ባለቤት ህዝብ ነው ታቦትና ጽላት የተሰጠው ለማለት ፈልጌ ነው ማለት ነው። ስለዚህ አሁን ቀጥል። እሺ ሀገረ ቅድስት ስለዘገየ ለአንተ እድልስ 11 ጊዜ ትችላለህ። እሺ እንኳን ደህና መጣህ። ከየት ቤተ እምነት ነው? ከኦርቶዶክስ ቤተክርስቲያን ነው። እንኳን ደህና መጣህ። እንኳን ደህና ቆየኝ። የመጀመሪያው ታቦቱን ከእስራኤል ሀገር ሰርቀው አመጡት ማለት ትልቅ ስህተት ነው። ራሳቸው እስራኤላውያን ናቸው ይዘው የመጡት። ይህንን ኦርቶዶክሳውያን ወይም ኢትዮጵያን ሰረቁ ማለት በጣም ትልቅ ስህተት እንደሆነ ልትገነዘብ ይገባል። ያመጣው ግለሰብን በታሪክ የተጻፈ ነው።
ሁለተኛ ደግሞ ሲአይኤ ኢትዮጵያ ላይ ይገኛል ማለቱ አንደኛ አንተ ታቦቱ የማይመለከት እኮ ስለ ታቦቱ ማንሳት የለብህም መናገርም አትችልም። አንደኛ ኦርቶዶክስ ቤተክርስቲያን ሌባ ናት በማለትህ የምትጠየቅበት ይመስለኛል። ሌላው ትንሽ ተረጋጋ። ይሄኛው እንዴት መጣ ካልክ ልንገርህ፣ ላብራራልህ። አድመጠኝ አይደለም አድመጠኝና እንዴት መጣ ካልክ ላብራራልህ። ትቀጥላለህ፣ ልሰጥህ ነው። አድመጠኝና ትቀጥላለህ። ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እደግመዋለሁ፣ ለማናደድ አይደለም። እደግመዋለሁ። አድመጠኝ ልሰጥህ፣ ካልሆነ ታች ትወርዳለህ። ጠብቀህ ጊዜን አታባክን። አንድ ደቂቃ አልናገርም። በቤቴ እንዳልናገር አንተ አፋፌን አትለኝም። አንተ በእኔ ላይ እየዋሻ ማለት ነው። አዎ እኔ ምን ዋሻለሁ? ውሸተኛ አንተ ነህ። ሰው እየተረጋጋ እሺ። ላፎርድ ብራዘር፣ ይሄን አልጠብቀህ ማውረድ ይፈልጋል። ኦኬ፣ ስለምትፈራ ታወርደኛለህ። አታውርደኝ ለኔ። ኦኬ፣ ስለዚህ አንድ ደቂቃ ስጠኝ። አንተን አለ ምንም በቤቴ። አዎ ቴንክ ዩ። አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለሰርቃ አምጥታለች ብለህ በማለት ትጠይቃለህ አይደል? አልከኝ አይደል? አፍጥኑት፣ በህግ ኑና ጠይቁኝ። ይሄን መጽሐፍ ይዤ እሄዳለሁ ማለት ነው። የማ መጽሐፍ ነው? አፍጥኑት፣ በህግ ለመጠየቅ አፍጥኑት። አድመጠኝ። ስለዚህ ልሰጠን አለም ትገባለህ ጣልቃ። ታዲያ ለምን ትገባለህ ጣልቃ? ጨርሼ እሰጥሃለሁ። እንደዛም ብላችሁ የምትሉ ከሆነ በህግም ብለህ ካልክ አፍጥነው። ከዛስ ህግ እስኪ በተጻፈ መጽሐፍ ላይ ሌብነታችሁ ግልጽ ሆኖ ተጽፎ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናቶችና ቋንቋ ጥናትና ምርምር ማዕከል ስርግው ገላው ያኔ አቶ ነበሩ፣ አሁን ግን ዶክተር ናቸው እሳቸው። በእሳቸው የመጽሐፉ ተርጓሚና አዘጋጅ አርታይ ስርግው ገላው ይላል። ያው እዚህ የተጻፈበት እኔን ያኔ ጠይቀኝ። አሁን ዝም ብለህ እንደው ላስፈራራ ነው ብለህ ካልክ አቧራ ታቡንብን፣ እሱን ተወው ለእኔ ብራዘርዬ። ኤርሚያስ አበበ ተናገር እውነቱን ብዬ ያለ መረጃ አልናገርም። እሱ የሚመጣ ሰው ካለ ያኔ እንነጋገራለን ማለት። ወደ ሀሳብ ላይ ቀጥል። እዚህ ጋ አሁን ኢትዮጵያን ሰርቀዋል ያልከው መጽሐፉ ይዘዋል አይደል? አላሳየም። የሚጠይቀኝ ሰው ሳለ ህግ ላይ ፍርድ ቤት እሱም ፍርድ ቤት ስትሄድ ፍርድ ቤት አመጣለሁ። እዚህ ለሚያዩ ሰዎች እኔ በኋላ አሳያቸዋለሁ። አንተ አሁን የምትናገረው ያሳየ ምን ችግር አለ? ለመናገር እንዲያመቸኝ ማለት ነው። ፍርድ ቤት ሄደህ ክሰስና እዛ ያኔ ስቀርብ እኔ ዘመኔን ሁሉ ሳሳይ ነው የኖርኩት። መጽሐፉ እጄ ላይ አለ። ይሄ መጽሐፍ አንደኛ በእንግሊዝና በአማርኛ ነው አይደል የተጻፈው ወንድሜ? ሉተራውያን አንድ ታገሰኝ። የሉተራ መጽሐፍ ከነሱ አክብሬ ነው እያወራ ያለሁት። በግዕዝና በአማርኛ የተጻፈው ምን ታረጉት? በቤታችሁ ውስጥ ያደገ ሰው ነው እዚህ የሚያወራው። በግዕዝ ብትል እኔ ጋር አታምታታም፣ በአማርኛ ብትል አታምታታም። በመረጃ ተናገር። ለዚሁ ነው የተንቀጠቀጥከው ማለት ነው። ከምፍጅ ማለት ምን ማለት ነው? ሉተር ፕሮቴስታንትን መሰረተ ነው ብላ ብለም ትለው አይደል? ኦኬ፣ ሉተር በሰራው የራሱ ጥፋት የሚያፍርበት ራሱ ነው። እኔ ግን የሉተር ልጅ ብለህ ብትለኝ ሉተር 5 ሶላዎችን ይዞ መምጣቱ እና የእግዚአብሔር ቃል እውነት ነው ብሎ የሮም ካቶሊክን ቤተክርስቲያን በተሐድሶ ግልብጦጧን ያወጣ እግዚአብሔር የተጠቀመበት አንድ ሰው ነው። አላመልከው ምን አለው እና ተጠየቅ። የሉተር ብለህ ብትል የአስማተኛይቱና የደብተራዎቹ ልጆች እልሃለሁ። ምክንያቱም ሆነ ስለተገኘ ማለት ነው። በእውቀት ሞገስ ስትባሉ ስድብ ውስጥ አትግቡ። እናቱ የወለደችው ኦርቶዶክስ መጥቶ ይሞግተኝ በዚህ እውቀት። እንዴት አንድ ሰው ታጣላችሁ? ኦርቶዶክሳውያን ተሳዳቢ ነው እንደምትልኩት ስትገቡ ልትሳደቡ ነው እንዴ? ልትሳደብ ከሆነ ስፍራ አልሰጠህም። አክብሬ ያወራለሁ። በእውቀት ተናገር። 21ኛው መቶ ክፍለ ዘመን ላይ ቁጭ ብለህ ያለ መረጃ ሳልይዝ አላወራም። አዎ እልም ያላችሁ ሌቦች ሆናችሁ መልአክ ሁሉ ጭምር ሳይቀር ቅዱስ ሚካኤል ሌባ ነው ብላችሁ ጽፋችኋል። እዚህ መጽሐፍት ላይ ታቦቱን በመስረቅ ሚካኤል በሌብነት የእግዚአብሔር ቅዱስ ገናና መልአክ በሌብነት ተሳታፊ ሆኗል ብላችሁ ጽፋችኋል። አባቶች ጽፈዋል። ያንናና እውነት አድርገው ነው ፊት ነው።
የምን መንጫጫት ነው? በሰንበቱ ማለት ነው። ካልሆነ እዛ ጠላህን ጠጣ ሄደህ ድራፍተን ማለት ነው። ሌሎች በእውቀት የሚናገሩ ይናገሩ። ቴንክ ዩ። እሺ ሚኪ ቅድም ስላወራ ትቀጥላለህ። በኋላ የማውራት ከፈለክ እንዲህ አይነት ጨዋ ኦርቶዶክሳውያን እነሱ ያወራሉ። ኦኬ የሲፈን አባት ነው የመጣው ወንድማችን። እንኳን ደህና መጣህ ሲፈን አባት። ለእናንተ እንድልስጥ ሺን ሰላም ላንተ ይሁን። ቦኬርቶቭ ብያለሁኝ። በኋላ እሰጥሃለሁ። ቦኬርቶቭ ሰላም ሆኖ ሰላም ለአድማጮች እንዲሁም ለአንተ ሰላም ነው የገባው። ቴንክ ዩ። እሺ ወንድሜ። እሺ ሲፈን እንኳን ደህና መጣህ ሲፈን አባት። እንኳን ደህና ቆያችሁኝ። እሺ ወንድማችን ሲአይኤ ታቦቱ ኢትዮጵያ ውስጥ ተገኘ ብሎ መሰከረልን ብለው አንዳንድ ኦርቶዶክሳውያን ጮቤ ሲረግጡ ይሰማል። ሲአይኤንም ሰማ ነው ያለው ነው። ሰምተዋል ብራዘር? አዎ ኤርሚ፣ አሁን አንተ ታቦቱ ኢትዮጵያ ውስጥ የለም ነው ምንድን ነው ሀሳብ? እኔ አልገባኝም ርዕሱ። እኔማ ከድሮ ዘመን ጀምሮ እኮ የለም ነው ብዬ የምልህ ሲፈን አባት። እሺ ታዲያ አሁን ማስረጃ አለኝ ኢትዮጵያ ውስጥ እንደሌለ ኤርሚ? አለኝ እኔ ማስረጃ እኮ ስላለኝ ነው የምሞግተው። እንግዲህ ያው ማስረጃ ካለ ማስረጃውን ለማየት እኔ እንግዲህ ዝግጁ ነኝ ኤርሚ። ተሰርቋልን ብለናል። እንግዲህ ኦርቶዶክስ ቤተክርስቲያን ሰርቃን ያመጣችው ሚካኤልም ተባብሯል ብለናል። ቅዱስ ሚካኤልም እስኪ ማስረጃውን አሳየንና የኦርቶዶክስ ቤተክርስቲያን መጽሐፍ መሆኑንም በዛው አሳየን ኤርሚ። እሺ ቴንክ ዩ። አንተ ግን ስለ ታቦቱ መምጣት ምን የምታውቀው ነገር የለም? ዝም ብሎ መጣ ብለው ስላሉ መጣ ነው ብለህ የምታምነው? እንግዲህ መጥቷል፣ ያየው ማንም የለም፣ በአባቶች ነው የሚጠበቀው አለ ተብለናል። አምናለሁ እኔ እንዳለ ፓትሪያርኮች። በነገራችን ላይ ኤርሚዬ መኖሩም አለመኖሩ ይሄ ከመዳን ጋር የሚገናኝ ጉዳይ አይደለም። ፈጽሞ ከማናችንም መዳን ጋር አይገናኝም። ነገር ግን አለ፣ እየተጠበቀ ነው፣ በአባቶች ነው የሚጠበቀው ተብሏል። እንግዲህ እኔ ገብቼ የማየቱ ንጽህናውም ስለሌለኝ አምኜ ተቀብያለሁ። ነገር ግን አንተ የለም የምትለን ከሆነ እኔ ማስረጃውን ለማየት ዝግጁ ነኝ። መሰረቁንም የኦርቶዶክስ ቤተክርስቲያን መጽሐፍ መሆኑንም ካሳየን እንግዲህ አይቼ መጽሐፉን ለማንበብ እሞክራለሁ። እስኪ ያሳየን። ቴንክ ዩ። እሺ ስለዚህ አሁን እኔ የአንተን ጥያቄ ይዤ ወደ ትምህርት ከምገባ በመጀመሪያ የሚጠይቁ ሰዎች ካሉ እነሱ የሚያውቁት መረጃ ካሉ እነሱን ላውራቸው ነው። ከዛ እኔ ደጋግሜ ወንድማችን ጎዶልያስ ሚዩት አድርገው። ጎዶልያስ ኤርሚ እኔ እኮ ያልኩት አሁን ያመጣው መጽሐፍ የኦርቶዶክስ ቤተክርስቲያን መጽሐፍ ነው ወይ ያሳየን ነው ያልኩት። አዎ ክብረ ነገሥት በማን ነው የተጻፈው ታውቃለህ? ስለ ክብረ ነገሥት እኔ መጽሐፉን አላውቀውም። አይ ገልጸህ ብታሳየን ኦርቶዶክስ ቤተክርስቲያን እንዳሳተመችው መጽሐፉንም ስለማላውቀው ነው ያወጣውን መጽሐፍ። ክብረ ነገሥት መጀመሪያ በማን ነው የተጻፈው? እኔ እንጂ ኤርሚ እኔ አላውቅም። ፍትሐ ነገሥት የሚባል መጽሐፍ ታውቃለህ? አዎ አውቃለሁ፣ ግን አንብቤውም አላውቅም፣ አይቼውም አላውቅም። በማን ነው ፍትሐ ነገሥት የተጻፈው? እነዚህ ሁለት ኦርቶዶክስ ቤተክርስቲያን መጽሐፍ እንደሆነ አውቃለሁ፣ ግን አንብቤው አላውቅም። ኦኬ እነዚህ ሁለት መጽሐፍቶች ልብ በልና ስማኝ። ሆን እሺ እንግዲህ ክብረ ነገሥት እና ፍትሐ ነገሥት እነዚህ መጽሐፍቶችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትጠቀምባቸዋለች አትጠቀምባቸውም? ሁለቱም እጄ ላይ ስላሉ ማለት ነው። ክብረ ነገሥት እጄ ላይ አለ፣ ፍትሐ ነገሥትም ገራዥ ውስጥ አለ ከሌሎች መጽሐፍቶች ጋር። መጽሐፉን ታውቀዋለህ? ክብረ ነገሥት መጽሐፍ ኤርሚ አልሰማኝም፣ አላውቀውም። ገልጸህ የኦርቶዶክስ ቤተክርስቲያን መጽሐፍ ለምን አታሳየኝም? እኔ የታተመው በኦርቶዶክስ ቤተክርስቲያን ከሆነ ካሳየኸኝ ይቀበላለሁ። ያው በኢትዮጵያ ጥናቶችና በኢትዮጵያ ቋንቋዎችና ጥናት ምርምር ማዕከል አዲስ አበባ ዩኒቨርሲቲ ነው ያሳተመው። ስለ አዲስ አበባ ዩኒቨርሲቲ አይመለከተኝም። ካልተመለከተህ አዲስ አበባ ዩኒቨርሲቲ ይሄን መጽሐፍ ከማን ወስዶ ነው ያሳተመው ነው። ሲተረጎም ዶክተር ናቸው። አሁን እሳቸው ዶክተር ናቸው። ስርግው ገላው አሁን ዶክተር ናቸው። የመጽሐፉ ተርጓሚና አዘጋጅ እና አርታኢ ስርግው ገላው ናቸው። አሁን ዶክተር ናቸው። እሳቸው ከየት አምጥተው ነው? የኢትዮጵያ የአዲስ አበባ ዩኒቨርሲቲ አንድ የቀበሌ ምናምን ነገር አይደለም። የአዲስ አበባ ዩኒቨርሲቲ ይህን መጽሐፍ ከማን ላይ ነው አምጥቶ በግዕዝና በአማርኛ የተጻፈውን ከየት አምጥቶ ነው የጻፈው? እኔማ ምንጭ የለውም። ኦርቶዶክስ ቤተክርስቲያን ያመጣሁት የሚለውን ምንጭ ለምን አታሳየንም? አድምጠኝ ብራዘር አድምጠኝ። አሁን ይህንን ጥያቄ መጠየቅ አለብህ እኔን ሳይሆን፣ እኔን ከጠይቀኝ የአዲስ አበባ ዩኒቨርሲቲ የጥናትና ቋንቋዎች ውስጥ ያሉት ስም ልጥቀስልህ። ለምሳሌ እነ ፕሮፌሰር ጌታቸው ኃይሌን ታውቃቸዋለህ? እኔ አላውቃቸውም። ኤርሚ ምንጩ የኦርቶዶክስ ቤተክርስቲያን መጽሐፍ ነው፣ ለምን አታሳየንም? የሲፈን አባት አታውቀው።
ፕሮፌሰር ጌታቸው የኦርቶዶክስ ቤተክርስቲያን መጽሐፍ ነው ምንጩ። ምንጩ ከዛ አምጥቼ ነው የተረጎምኩት የሚለውን ለምን አታሳየንም? በፀሐይ የካደ ክብረ ነገስትና ፍትሐ ነገስትን አላክብረካል